እኔ ጀስት እንድትረዳኝ መረጃ እንድትሰጠኝ ብቻ ነው የጠራሁህ እና ኮመንት ላይ ምንም ነገር ቢጻፍ እንደ አለማንበብ ትችላለህ፣ አለማየት ኮመንቱን የረብሽህ ከሆነ። እሺ ወንድሜ። እሺ አመሰግናለሁ። እሺ እና ያው እኛ ሁላችንም የምንፈልገው ፍትህ ነው ለሃና እና ሃና እህታችን ወደ ህፃን ልጇ እንድትመለስ ብቻ ነው የምንፈልገው። ስለዚህ ይህንን አንተም እንደምትፈልግ እርግጠኛ ነኝ እንደምትረዳ እና የኔ ጥያቄ ምን መሰለህ፣ አብረው ከሄዱ ልጆችን ስልክ ቁጥር ልከህልኛል አይደል? አዎ። እሺ አመሰግናለሁ። እያንዳንዳቸው ዋትሳፕ ካላቸው ዋትሳፕ ላይ ኮንታክት አደርጋቸዋለሁኝ ሰዎቹን። አሁን ብጠራቸው ይመጣሉ? ሳውዲ ውስጥ ነው ያሉት አይደል? ኢትዮጵያ ናቸው። አንደኛው ግን እዚህ የመጣ መስሎኛል። አንድ ልጅ ልዑል የሚባለው ከነዚህ ውስጥ ቁጥራቸውን የማላውቀው የሌላ ልጆች አሉ። ከነሱ እንድትቀበይ ነበር የላኩልሽ። እሺ ቲክቶክ አላቸው ወይ? ሼር ይመጣሉ? አዎ ይኖራቸዋል ሁሉም። ኦኬ ሶስት ሼር አድርግላቸው። እሺ ካወቅከው ቲክቶካቸውን እንዲመጡ። እሺ አንደኛው እኮ ገብቶ ነበር ትላንትና ገብቶ እያወራ ነበር አለይ የሚባለው። እኔ አልሰማሁም። አንደኛው ደግሞ ዳኒ የሚባል ልጅ አብሮ ሄደው ቀይ ልጅ። ኦኬ እሺ እኮ እኔ እንትን አላልኩም፣ እኔ አልሰማሁም። ሌላ ደግሞ የምትፈራው ነገር ካለ አንተ ኤምባሲ እንትን ይልልሃል ማለት ህግ ይከላከልልሃል። ምንም አይነት ነገር ለራስ ካለ ህይወትክ የምትፈራው ነገር ካለ ህግ አለ። እሺ ይሄን ኧረ እኔ ምንም የደበኩትም ነገር እኮ የለም ሀቡ። ምንም የደበኩት ነገር ቢኖር እኮ ጓደኞቼን ጠይቃችሁ ስለኔ ማወቅ ትችላላችሁ እኮ ብያለሁ። ከዚህ በፊትም ተናግሬያለሁ። ግን ጓደኞቼ እየቀረቡ አይደለም፣ የኔም የማወራውም እየታወቀልኝም አይደለም። ውሸታም ነህ፣ ደብቀህናል፣ ተባባሪ ነህ። ገባሽ አይደለ? ግንባርህን እናስብለዋለን፣ እናሳግተዋለን፣ ይሄን ያህል ብር ስድብ ሁሉ ነው የተረፈኝ። ነገር እየተባልኩ ይሄ ትክክል። አንዱን ለማዳን አንዱን መግደል የለብንም። እኔ በዚህ አላምንበትም። እሺ ወንድሜ፣ የምታውቀው ነገር ካለ ለፈጣሪ ብለክ እንደምትረዳን እውነታውን እንደምትነግረን እውነት የማውቀውን ተናገርኩ አይደለ? አንቺ አሁን አብረሽ ሄደሽ የምታውቂውን ተናገርሽ። ያንቺ ደግሞ ወሬ እውነት ይሁን ስህተት ይሁን ለማወቅ ደግሞ ጓደኞቹ ግድ መጠየቅ አለባቸው እኮ ታውቂያለሽ አይደለ? በእነሱ ነው የዛኔ ያንቺ እውነታና ውሸት የሚታወቀው። ትክክል እኮ። ስለዚህ እነዚህ ልጆች ሼር አድርግላቸውና ይምጡና እነሱ ጋር ያለው ልዑል እዚህ ነኝ እያለ ነው። እሺ ልዑል ጻፍ ፕሊዝ። አንዴ ኮመንቱን ትተውታላችሁ ጋይስ፣ ልዑል እንዲገባ። አብረው ስንት ነበራችሁ አንድ ላይ? ግማሽ መንገድ ላይ ድንበር ላይ ግማሽ መንገድ ላይ ሁለት ልጆች የተደባለቁን አሉ። ከነሱ አንደኛው ልዑል የሚባለው። በአጠቃላይ ኢትዮጵያ ድረስ በሰላም የደረሳችሁት ስንት ልጆች ናችሁ? አዎ ፎቶ ላይ ያለ ነው። በቃ ከኛ ውጪ ከሄደ የለም አንድም ሰው ማለት ነው። ፎቶን አይቼ ልቁጠር ወይስ አንተ ትነግረኛለህ? 8 7 9 ስንት ነበር? ሁሉም እዛ ላይ ያለ ነው። ቁጥር አታውቀውም? እኔ ልቁጠር። ከዛ አሁን 4 ነን ይሄር ነው ፎቶ ላይ። እሺ አንዴ 1 2 3 4 5 6 7 8 9 ሰው እኔ ሁለት ነው። አንተን ሁለቴ አልቆጠርኩህም፣ አንዴ ነው የቆጠርኩ። ሌላ ልጅ አለ እዚህ ጋር 1 2 3 4 5 6 7 8 9 ይሄን ቆጥሬ ነው 9 የሆነው። እዚህ ጋር ያለውን ቆጥሬ እኮ እኔ ስማቸውን ልንገርሽ እያንዳንዳቸውም። አዎ እኮ ቆይ 9 አንዴ ቆይ 9 ነበራችሁ ኢን ቶታል ስማቸውን ያጅ። እሺ 9 ሰዎች ነበራችሁ። እሺ ንገረኝ ከዘጠኞቻችሁ ስማችሁ ማማን። አንደኛው እኔ ነኝ። እሺ አንደኛ የገጠር ልጅ። እሺ ሁለተኛ ደጀን። ሁለተኛ ደጀን። እሺ አሊ። ሶስተኛ አሊ። እሺ ደስታው። አራተኛ ደስታው። አምስተኛ ተርኩን ጽፌያለሁ። ልዑል። ደምሳሽ። ሰይፈ። እሺ 8 ሰይፈ። እሺ እና ሀና። በቃ ኖ እዚህ ጋር ፎቶ ላይ ስቆጥራችሁ እኮ 9 ናችሁ። ፎቶ ላይ አንድ ሰው ይጎላል። አዎ
የገጠር ልጅ አንተ ደጀን አሊ ደሰው ነው ያልከኝ? ነገሰ 9ኛ ነገሰ። ስለዚህ አንድ ላይ ከሀና ጋር 10 ነበራችሁ። ከሀና ጋር 10 ነበራችሁ። ከሳውዲ ስትነሱ 8ታችሁ ተነስታችሁ መሀል ላይ 2 ልጆች ነው የተቀላቀሏችሁ? ላላ አይደለም። ከዚህ 3 ወንድ 1 ሴት ሆነን እንሄድ ነው። ኦኬ ሐሚድ የሚባለው ውሸት ነው። እኔ የምነግርሽ ነገር ከኛ ጋር ያልሄደ ልጅ ነው፣ ግን እዚህ ጋር ገብቶ እያወራ ነበረ። ገባሽ? እያወራ ነበረ። እንግዲህ ሰይድ ለምንድን ነው ገስት ላይ ገብቶ የማያወራው ስል በስልክ ይሄው አዳምጠው ነው የሚለኝ። እንደዛ ለምን ይሆናል? ህዝብ እንዴት ማወቅ የለበትም? ገባሽ? እኔም እኮ ያስኩት አንድ ነፍስ ነው፣ ህይወት ነው ያስኩት። እዚህ ጋር እያወራ ያለሁት ለምንድን ነው የማይወጣው ሲል አይወጣም። ሐሚድ የሚባል የእንደዚህ ሀገር ልጅ አለ ስማው ነው የሚለኝ። እንደዚህ ለምን ይሆናል? ለምንድን ነው ህዝብ ፊት የማይቀርበው? ስለዚህ አሁን መቅረብ የሚችሉት ይኸውልህ፣ አንደኛ አንተ ቀርበሃል። ደጀን አሊ ደሰው ነው ያልከኝ? ስሙን ተሳስቼ እንዳይሆን። ደስታ እሺ፣ ደስታው፣ ሰርኩ፣ ልዑል፣ ደምሳሽ፣ ሰይፈና ነገሰ ልጠራቸው ትችላለህ? ሼር አድርገህ በቲክቶክ እዚህ ጋር ሊመጡ ይችላሉ ካንተ ጋር። ኢትዮጵያ ናቸው አሁን እነሱ። አሁን ሰዓቱ አልሄድም። እሺ ከሄደ ችግር የለም። የእያንዳንዳቸውን ዋትሳፕ ትሰጠኝና በዋትሳፕ ጠርቻቸውን ነገ ተቀጣጥረን ይምጡና እነሱ ይናገሩ። እሺ ጥሩ። ስለዚህ አሁን አንተ የላክልኝ ሰያው ደግሞ ያቀረበውን ልጅ እንዲቀርብ እፈልጋለሁ። እሺ አንተ የላክልኝ አሁን ስልክ የማን ነው? የአሊ ኦኬ፣ ስም አለው። ደጀን አዎ ስም አለው። ደስታው በጣም ጥሩ። ሰይፈ የደስታው 2 ነው። የጎደለ አለ። ነገሰ ኦኬ። አሁን የሌለው የማን ነው ስልክ? ቆይ ራይት ላርግበት። ነገሰ ራይት። የልዑል የለኝም። ቆይ ደስታው ራይት። እሺ ሰይፈ ራይት። የእንትናን የደስታውን ተሳስተ ደብል ነው የላክልኝ። 2 ጊዜ ነው የላክልኝ የደስታውን። አንዱ ሳፋሪኮም ነው፣ አንዱ ኢትዮ ቴሌ ነው። ኦኬ ደጀን የደጀን የሳውዲ ቁጥር ነው። ሳውዲ ያለው ደጀን የዋትስአፕ ነው የሚሰራው። እሱንም በግድ ከሰው ደውዬ ነው ያመጣሁት። አይ ሆፕ ሁሉም ዋትስአፕ ቢኖራቸው ደስ ይለኝ ነበረ። ለምን እኔ ዋትስአፕ ነው የምጠቀመው። እሺ አሁን ካንተ የምፈልገው የልዑልና የሰርኩ የአሊ የልዑል የሰርኩ የአሊ የሰርኩ ልኬልሻለሁ፣ የአሊንም ልኬልሻለሁ እኮ አለ። ሶሪ ከላይ ከፎቶአችሁ በላይ ስለሆነ ነው። የአሊ አለ፣ የሰርኩ ግን የታለ? ደጀን ደስታው ሰይፈ ደስታው ድጋሚ ላስትሊ ነው የሰርኩ በቃ የልዑል ብቻ ነው የጎደለው ቁጥር። የልዑልን ማን ነው? ልዑል ኢትዮጵያ ነው ያለው። እሱ ገብቷል እያሉኝ ነበር። እሺ አሁን አንተ እንደገባ የምታውቀው ማንን ነው? የሳውዲ ቁጥር የእንትና ብቻ ነው የሳውዲ ቁጥር። ከዚህ ውስጥ ከላክልኝ ውስጥ የደጀን ብቻ ነው የሳውዲ ቁጥር። የሁሉም የኢትዮጵያ ቁጥር እሱ ዋትስአፕ ነው የዋትስአፕ ነው ብለውኝ ነው። እሺ ከነዚህ አብረው ከነበሩ ሰዎች ሳውዲ ውስጥ እንዳሉ የምታውቀው ማንን ነው? እንደገቡ የምታውቀው ልዑል የሚባለው እሱ ገብቷል ነው ያሉኝ። ሰው ነው እንደዚህ እንደገባ ይነገረኝ እንጂ እኔ እንጃ። እሱ ከልዑል ውጪ ማንም የገባ የለም። አንተ ብቻ ነው የገባኸው? አዎ። እሺ ስለዚህ የልዑልን ፕሊስ ጠይቃቸው ሁሉንም፣ እና የልዑልን ማግኘት ከቻልክ ከላክልኝ ሁሉንም ዋትሳፕ ላይ ኮንታክት አድርጊያቸው ነገ ቀጠሪያቸው። አሁን ኢትዮጵያ በዚህ ሰዓት ከሌሊቱ ለ9:20 ጉዳይ ምናምን ስለሆነ ኦልሬዲ ተኝተው ነው የሚሆነው። ለነገ ቀጥራቸውና እጠራቸውና አንተ የምትናገረው ነገር እና እነሱ የሚናገሩት ነገር እናስተያያለን። እኛ ሰይድም ያቀረበውን ልጅ ገባሽ ህዝብ ፊት እንዲቀርብና እንዲጠይቅ እፈልጋለሁ። ታያን እንጠይቀዋለን፣ ችግር የለውም። ሐሚድን አይደለ አብሮን አልሄደም ነው አይደል አንተ የምትለው? አብሮ አልሄደም እሱ። ስለዚህ አብሮን አልሄደም ካልክ ሌሎቹም መተው ካንተ ጋር የነበሩት 9
9 ነበራችሁ እዚህ ጋር። ስለዚህ ከ9ኙ አንተ አንድ መታል 8ቱ መተው ከአንተ ጋር አንድ አይነት ቃል ከሰጡ አዎ አብሮን አልሄደም ካሉ እናያለን። እንግዲህ ብቻውን አዶኖ ማስረጃ ያቀርብልናል። አሁን እናንተ አብራችሁ እንደነበራችሁ ፎቶ ነው። እሱ ለምን አብሯችሁ ፎቶ አልተነሳም? ሐሚድ እንዲህ ያልኖረ ሰው ከየት ብሎ ይመጣል? እኔ እኮ 8 ቀን ሙሉ ሳወራ የነበረውን እኮ ነው ሲያወራ የነበረው እንዳየ ሆኖ ማለት ነው። አብሮ እንደነበረ ሆኖ ለምን ምን ይጠቀማል ሐሚድ ይሄን በማድረጉ? ትተዋወቃላችሁ አንተና ሐሚድ? አላውቀውም። በስልክ ነው እኮ ሰያ ያመጣው። በቃ እንግዲህ እንፈልገዋለን። ቁጥሩን ፈልገን ሐሚድን እንጠይቀዋለን። ምንም ችግር የለውም። ሳቢያ ላይ ራሱ 4 ሆነን ሳቢያ ላይ እሺ እነዛኞቹ ጓደኞቼ እነ ደጀን ጋር ስንሄድ ራሱ 4 ሆነን እንሄድ ነው። ገባሽ? ግን እሱ ራሱ እንግዲህ እዛ ቦታ ላይ ራሱ ያዩን የራያ ልጆች መታ ተናገረች። ማን ነው ስሟ? አምጥተዋት ነበር መሲራያ የምትባል። አዎ ቅድምም ሜንሽን እያደረጓት ነበር። መሲራያ ማለት አብራችሁ የነበረች ልጅ ናት። በቃ ሳቢያ ነው እሷ። እዛ ሳቢያ ላይ ተከፋፈል። እነሱ በሌላ ደላላ ናቸው፣ እኛም በሌላ ነን። ይሄን ሳቢያ ላይ ተከፋፈላችሁ። እስከ ሳቢያ ድረስ ሐሚድ ሆነን ነው እዛ ድረስ እንግዲህ ሄድ ነው እዛ ድረስ 4 ሆነን ከዛ የሆነ ቤት ውስጥ ስንገባ ነው እነ ደጀንን ያገኘናቸው። ደጀን ሰርኩንን ሰይፈን ያገኘናቸው እዛ ነው እንጂ ከሳውዲ ከእናንተ ጋር አብረው አልተነሱም። ይሄር ነው በቃ 9 ወንድ 1 ሴት ብቻ ነው። ኦኬ እሺ። ከሳውዲ ስትነሱ ማን ማን ነበራችሁ? 3 ሴት 3 ወንድ 1 ሴት ነበርን ብለኸኛል። ከሳውዲ የተነሳችሁት ሶስታችሁ ስማችሁ ሜንሽን አድርግልኝ። ነገሰ፣ አልይና ሀና። ነገሰ እስከኔ ማለት ነው 3 ወንድ 1 ሴት። አሊ እንገጠር ልጅ ከሳውዲ የተነሱ ሳውዲ አብረው የተነሱ። እሺ እነንትናን ማለት ነው ደጀንን፣ ደስታውን፣ ሰርኩን፣ ልዑልን፣ ደምሳሽን፣ ሰይፈን ያገኛቸዋቸው የት ነው? ከየት ጀምሩ? ልዑልና ደምሳሽን ያገኘናቸው ሽፍታውን ካለፍን በኋላ ነው። ሌሊት ላይ ነው ያገኘናቸው እነሱ ሁለቱ ደምሳሽና ልዑልን። ሌሎቹ ደግሞ ከሳቢያ በቤት ደምሳሽና ልዑል ሀናን አላዩዋትም ማለት ነው። እነሱ አይተዋታል እንጂ። ታዲያ ሽፍታውን ካለፍን በኋላ ስላልከኝ እኮ ነው። አዎ ሽፍታውን ካለፍን በኋላ እኮ እሷን እኮ ያለፍነው እኮ ገመዱ ጋር ነው። ሽፍታውን ካለፍ እሺ ልዑልና ደምሳሽን ሽፍታውን ካለፍን በኋላ ነው ያገኘናቸው አልክ። ኦኬ ሰይፈን፣ ሰርኩን፣ ደስታውን፣ ደጀንን ደግሞ ያገኘናቸው ከሳቢያ በቤት መኪና ሄደን የሆነች ቤት ውስጥ ነው ያገኘናቸው እነሱም ማለት ነው። እሺ ሰይፈን፣ ደጀንን፣ ደስታውን እና ሰርኩን አራቱን ደግሞ ሰይፈን፣ ደጀንን፣ ደስታውን እና ሰርኩን ደግሞ ያገኛቸው መቼ ነው? ከሳቢያ በቤት መኪና ሄደን የሆነች ቤት ውስጥ ነው ሁላችንም እዛ የተገናኘ ነው። እነሱን ያገኘናቸው አራቶቹም ማለት ነው። ኦኬ እሺ። ስለዚህ ከሳቢያ በቤት መኪና የሆነ ሄዳችሁ የሆነ ቤት ውስጥ ስታገኟቸው 10 ሆናችሁ ሀናም እስከዛን ሰዓት ድረስ አብራችሁ ነበር። ልዑልና ደምሳሽን የሽፍታውን ቦታ አልፈን ሌሊት ላይ ነው ያገኘናቸው።
እሺ አራቶቹን ደጀንን፣ ሰይፈን፣ ሰርኩንና ደስታውን እነሱን አራቱን ደግሞ ቤት ውስጥ ነው ያገኘናቸው። ከሳቢያ በቤት መኪና ሄደን ነው ያገኘናቸው። ከሳቢያ እኮ የዛኔ ሀና አብራቸው አልነበረችም? ኦልሬዲ መንገድ ላይ ቀርታ ነበር አለች እኮ ከኛ ጋር ነች። ስለዚህ አለች። የዛኔ ቶታል 10 ሆና እየጠበቁን ነው። አሁን እነሱ ከፊት ቀድመው እየጠበቁን ቤት ውስጥ ተቀምጠዋል። እንደውም ስንት ቀን 3 ቀን ነው ምናምን እዛ ቤት ውስጥ እዛ አድረናል። ቤት ውስጥ ትገናኙ ቤት ውስጥ ትገናኙ 10 ሆና ቀን አድረናል። እዛ ቤት ውስጥ ከሳቢያ ቤት ውስጥ ያሉት 4 ናቸው። እሺ እኛ ከዛ 4 ነን አይደል? 3 ወንድ አንድ ሴት። ቆይ እኔ ግራ የገባኛው ልክ እንትኑና ሽፍታውን ካለፍን በኋላ ነው ያልከኝና ከሳቢያና ከሽፍታው ማን ይቀድማል? የነሱ ሁለቱን ያዣቸው ለብቻ ማለት ነው። እነሱ ከሳቢያው በኋላ ነው የምታገኟቸው ገና ከቤቱ በኋላ? በቃ የዛኔ ነው ያገኘናቸው። የዛኔ ደምሳሽን ኦኬ ቅደም ተከተሉ ተባቶብኝ ነው። ስለዚህ ከሳቢያው በኋላ ነው። ሳቢያ ገብታችሁ ከሳቢያ በቤት መኪና ሄዳችሁ የሆነ ቤት ውስጥ ገብታችሁ እነዚህን አራቱን አገኘን። ደጀንን፣ ደስታውንና እነዚህን ሁለቱን አራቱን አገኛችሁ። ሰይፈን፣ ሰርኩን አራቱን አገኛችኋቸውና እናንተ ኦሬዲ 7 ወንድ አንድ ሴት ሆነ። 8 ሆናችሁ። ከዛ እናንተ 4 ነበራችሁ፣ እነሱ 4 ነበሩ። ቶታል 8 ሆናችሁ እዛ ቤት አድራችሁ ደግሞ በነጋታው ደግሞ ስትሄዱ ደግሞ ነው ከሄዳችሁ በኋላ ነው ደግሞ ከሽፍታው በኋላ ደምሳሽና ሰይፈን ያገኛችኋቸው። ስለዚህ ኢን ቶታል 10 ሆናችሁ ከሀና ጋር። ኦኬ እሺ። ከሱ ጋር በኋላ ምንድን ነው የተፈጠረው? 10 ሆናችሁ አሁን ቶታል። ከዛ ምንድን ነው የተፈጠረው? ከ10ራችሁ መጓዝ ጀመራችሁ? ሄድን። እሺ እዛ እንደተገናኘን 10ራችንም ሄደን መንገድ ላይ ያው እንደዚህ መርከሙ የታወቀ ነው። እየሄድን እንደዚህ ያረፍን ሄድን። ከዛ ልክ ገመዱ ጋር ስንደርስ እሷን ከፊት ያስቀድሟታል ይዘዋት ማለት ነው። ኦኬ ደላላዎቹ። ከዛ ገመዱን መሪዎቹ ሁለት እሷን ይዘው ወጡና ልክ ገመዱን አለፍ እንዳሉ ቁጭ አሉ። ገመዱ ማለት የመንገዱ ስም ነው አይደል? ገመዱ አይደለም፣ የሆነ የዛኔ የሆነ የጨርቅ ምናምን ነበረ። እንደ ድልድይ ነገር ነው፣ ማለፊያ ነው። አሁን ግን ተቀይሯል። እንደዛ እየተያዘ ነው የሚወጣው። ኦኬ ማለት ገደል ነገር ማለፊያ ነው፣ እንደ ድልድይ። ድንበር ነው፣ መርከዝ አለ፣ መውጫ ነው። በቃ እንደዛ አይደለ መንገድ። ያው እነሱ ናቸው ያበጁት። እኛ አሁን ሄዱ ሲሉ መሄድ ነው። ኦኬ እኔም ለዛ ቦታ አዲስ ነኝ፣ የማውቀው ነገር የለም። ከዛ ልክ እዛ ቦታ ላይ ቁጭ እንዳሉ እነሱ እኛን ቅደሙ አሉን፣ ተከተሉ አሉን። ኦኬ ከዛ እኛም ወተን እነሱ ከፊት ነው በኋላ ነው የሚመሯቸው? ቦታ ላይ እነሱ ከፊት ነው ደላላዎቹ ከፊት ነው ወይስ ከኋላ ነው የሚመሯቸው? ከፊት ነው። ኦኬ እሺ። እነሱ ከፊት እየመጡ ተከተሉን እያሉ ከፊት ነው የሚሄዱት? ከዛ ቁጭ በል ሲሉን እዛው ባለንበት እንቀመጣለን። ተነስቶም ሲሄድ ተከትለ መሄድ ነው። ኦኬ ከዛ ልክ እሷን እዛ ቦታ ላይ ነው በቃ እኛ አሁን ያለፍናት ለመጨረሻ ጊዜ ማለት ነው። ደክሟት ቁጭ ብላ ወርደን ስንጠብቃት ሁሉ ነበረ። በቃ እኛም ትመጣለች የሚል ተስፋ ይዘን ስንጠብቅ ነበረ። እዛ ቦታ ላይ እንደውም ራቁቴን ሆኜ ቪዲዮ ሰርቻለሁ፣ ብዙዎች አይተውት። እሺ ታዲያ ምኑ ጋር ነው እሷ የተደፈረችው? ድምጽ ነው የሰማነው። የቱ ጋር እኮ እናንተ ወርዳችሁ ታችሁ ናችሁ ነው ድምጽ የሰማችሁት ወይስ የቱ ጋር? ከኋላ ነው። እነዚህ ሁለቶቹ ሳይደበለቁን ከኋላ ነው። እንትናና ልዑልና ደምሳሽ ሳይደባለቁ? አዎ ኦኬ። 8 ብቻ እያላችሁ 10 ሳትሆኑ ማለት ነው።
እንትን ሳትደርሱ ሳቢያ ሳትደርሱ ሩቅ ነው መንገዱ እኮ ሀቡ በእግር የምንሄድበት ሩቅ ነው። እንደዚህ መሪዎች ይቀባበላሉ። አሁን ለምሳሌ አንድ ሁለት ሶስት ሆነው ይወስዱንና ለሌላኞቹ ደግሞ ከዛ ወዲያ ለሚወስዱት ያስረክባሉ። እነዛ ደግሞ ወስደው ነው እንግዲህ ደላላው ጋር የሚደባልቁ። ማደሪያ ቤት አለ በየመንገዱ የምታድሩበት? አረ ጀበል ላይ ነው የምናረው፣ ዝም ብሎ እንትን ዳገል ላይ ማለት ነው። ኦኬ እሺ፣ ስምንታችሁ እያላችሁ አሁን እናንተ እነዚህን አራቱን ያገኘናቸው ከሳቢያ ቤት ሄደን ኦልሬዲ ከሳቢያ በቤት መኪና ሄደን የሆነ ቤት አገኘናቸው። አራቱን አልክ፣ ስምንት ሆናችሁ አደራችሁና ከዛ ቤት ወጥታችሁ እየሄዳችሁ እያለ ነው መንገድ ላይ የተፈጠረው ይሄ? አዎ እየሄድን ነው ይሄ ነገር የተፈጠረው። ኦኬ እየሄዳችሁ ከዛም በኋላ መንገድ ላይ ማደሪያ ላይ ነው ጫካ ላይ እንዴት ነው አልገባኝም። አዎ ዳገት ነው። እኛን ይዘውን የሄዱ ምግብ ምናምን ይዘናል። አራታችን እንደዛ ሌለ በመንገድ ደህና የሚባል ምግብ ይዘን አስፓልት ሁለት አስፓልት ከፊት ሁለት መሪ ይዘውን ሄዱኛል። ከዛ ከሷ ጋር አልይ የሚባል ደጀን የሚባል እና ነገሰ ከሷ ጋር አራት ሆነው ቀሩ ከኋላ ማለት ነው። ደከም ያሉት አሊ ደጀን እና ነገስ ቀሩ ከሷ ጋር አራታቸው። አራታችሁ ደግሞ ከፊት ሄዳችሁ? አዎ ከፊት ሄድን እኛ። እሺ ከዛ ከፊት ሄደን ልክ ሽፍታው ላይ ነው ያረፍነው። ከፊት ሄደን ማለት ነው የሆነ ቦታ ላይ እንደዚህ ቁጭ እንዳል ሽፍታው መጣ። ያኔ ስልካችንንም ስልክ ራሱን ያልሰጥም ስል ተመትቻለሁ። ያኔ ነው ሌላ መሪዎችን ሽፍታው አንድ ነው የሚወስዱንም መሪ አንድ ነው ሽፍታው። ጓደኞች እንዳሉን ተመልሼ እመጣለሁ ካገኘሁባችሁ ብርም ሆነ የሆነ ነገር አለቃችሁም ብሎ ጓደኞች እንዳሉ ነግሮናል። ግን ያየው መሳሪያ ይዞ እሱ ነው አንድ ነው። እሺ ሁለቱ ደላሎችስ መሪዎቹ የት ሄዱ እኮ? ከዛ ወዲያ ደግሞ ይዘውን የሄዱት እኛን ሁለት ናቸው። ከዛ ደግሞ ልዑልንና ደምሳሽን ደግሞ ይዘው የመጡ ደግሞ ሌላ ሁለት አሉ። ቶታል ደላሎቹ አራት ነበሩ። ቅድም እኮ ሁለት ስላልከኝ ነው መሪዎቹ ሁለት ናቸው ወይስ አራት? ከዛ ከሽፍታው ወደዛ ሁለት ወሰዱ። ኦኬ ሁለታቸው እዛ ጋር ቀርተዋል። ይኸውልህ እዛ ጋር ከአራቱ ጋር ሀና እና ሶስቱ ወንዶች ከአራቱ ጋር ደከም ብለው እረፍት ወስደው ቀርተዋል። ሁለት ደላላ፣ ሁለት ደግሞ ከእናንተ ጋር ከፊት እየሄዱ ነው። ከኛ ፊት ሄደን ቁጭ እንዳልን ሽፍታው መጥቶ እኛን ስልካችን ምናምን ወሰደና ስልካችንን መልሶ ብራችንን ወሰደ። ከዛ እኔ ስልክ አልሰጥም ስል እኔን ሁሉ መቶኛል እኮ ሽፍታው ሲመታችሁ ስልካችሁን ሲወስድባችሁ ደላላው የት ነው? ለምን ከኋላ ናቸው? ለምን አያድናችሁም? ከኋላ ከነዛ አራቱ ጋር ቀርተው ነው ደላሎቹ አሉ እንጂ እዛው እኛ ጋር ናቸው መሪዎቹ እኮ። ለምን ዝም ይላሉ መሪዎቹ? መሳሪያ የላቸውም? ሽፍታ ስልካችሁን ሲወስድ ብራችሁን ሲወስድ አይከላከልላችሁ? እኔ እንጃ። ማንም ግን ለኛ የቆመ የለም እዛው ቦታ ላይ ዝም አለ። በቃ እንደዚህ አጣምሮ እያየ እናንተ ስልካችሁ ብራችሁ ሲወሰድ አንድ ፍሬ ሽፍታ ሁለት ደላላ ስመታም ዝም ምን ያሉ ደላላው አይኑ እያየ መሪያችሁ መሪው ይሄኛውን ከኋላ የመጡትን መሪ ማለት ነው። ከኋላ አሁን እንደኛ ተፈተሸ ምናምን በቃ ቁጭ ስንል ዞር ሲል ደግሞ ሽፍታው እነዛኞቹን አያቸው። እሺ ከኋላ የቀሩትን እየመጡ ማለት ነው። እነሱን ወደ እነሱ ወረደ። ኦኬ ከዛ መሪውን እንደመታው ሲመጡ ነገሩን ለኛ ማለት ነው። ከዛ የዛኔ እዛ ጋር ቀርታ ነበር። ኦኬ እኮ እኔ ጥያቄ እኮ ነበር ይሄን መሪው አብሮ ተመቺ ነው ከእናንተ ጋር መሳሪያ የለውም መሪው? መሳሪያ አልያዙም መሪዎቹ። ኦኬ ሽፍታው መሳሪያ ስለያዘ መሪው ደላላው ማለት ነው መሪያችሁ አብሮ ተመታ ከእናንተ ጋር? ከነዛኞቹ ጋር የመጣውን ነው የመጣው። ቀደሙና ተባለቁ ብሎ ማለት ነው። ኦኬ እሺ ከዛ የዛኔ ነው እሱ አሁን እዛ ጋር ቀርታ ጩኸት የሰማነው እዛ ጋር ነው። እሷ ብቻዋን ቀረች እዛ ጋር። ሶስቱ ወንዶች መጡ ጥለዋት ከመሪው ጋር አራት ወንዶች ተደባለቁና የዛኔ ነው ጩኸት የሰማነው እኛ ማለት ነው። ኦኬ
ብቻዋን ቀርታ። እሺ ብቻዋን የቀረችው ከማን ጋር ነው? ከሽፍታው ጋር። አዎ። ስለዚህ የደፈራት ሽፍታው ነው ማለት ነው? የደፈራት ሽፍታው ነው ማለት ነው ወይስ መሪያችሁ ነው? እንግዲህ እሷ ጋር የወረደው እሱ ነው። ያኔ እነሱ ሲመጡ እንግዲህ ከሱ ጋር ሌላ ሰው ይኑር እኔ አሁን አላቅም። ምክንያቱም እኔ ከላይ ቁጭ ብያለሁ ተመትቼ ለራሴ የራሴንም ነፍስ አላዳንኩም ቁጭ ብያለሁ። ኦኬ እሺ። ከዛ መተው ጓደኞቼ የተደባለቁ እሷን ከተወሰነ ደቂቃ በኋላ እንደዚህ ጮሃ ዝም ስትል እንደገና አዝሏት ከዛ በእጇም በእግሯም ነው ወደኛ የተደባለቀችው እየመጣች ማለት ነው። ኦኬ እንደዚህ በሌሎቹንም እንደዚህ በጉልበቷ እየሄደች ማለት ነው። አዎ እሺ። ከዛ ሌሎቹንም እንደዚሁ ተቀበላቸው ብራቸው ምናምን ድጋሚ ይመጣለሁ ከዚህ በኋላ የሆነ ነገር ካገኘውባችሁ አለቃችሁም ከጓደኞቼ ጋር መጣለሁ ብሎ ሲሄድ ነው። ከዛ በኋላ ላይ እሷን ራሱ እዛ ቦታ ላይ የሚከተላት ማንም ሰው የለም። እጅም ለመስጠት ቦታው ጫካ ነው። ማንም የተከተላት ልከተላትም ያላትም የለም። አልገባኝም። ልከተላት ማለት በቃ እዛው ጋር በእየዳህች በእጇና በእግሯ መጣችና እዛ ጋር ከዛ እናንተ ጉዟችሁን ቀጥላችሁ አልተከተለ እሷ አብራ መሄድ አልቻለችም። አብራን ሄደች። አብራችሁ ሄደች ከእናንተ ጋር? አዎ። ኦኬ። እንዴት ብላ እየተራመደች? እንዲያው ኦኬ። ስለዚህ ከሁለት መሪዎች ጋር እናንተ 12ታችሁ ጉዟችሁን ቀጠላችሁ ማለት ነው ከሽፍታው በኋላ? ሁለቶቹ ናቸው ይዘውን የሄዱት። ከዛ እነ ልዑልና ደምሳሽን ደግሞ ከሄድን በኋላ ትንሽ ሌሊት ላይ አመጡና ደባለቋቸው። ከዛ 4 መሪ ሆኑ። ኦኬ ጥሩ። ልዑልና ደምሳሽ ከሁለት መሪ ጋር መጡና እናንተ ተመሪዎች ተጓዦች 10 ሆናችሁ መሪዎቻችሁ ደግሞ 4 ሆኑ። አዎ ስንደባለቅ ሁላችንም ማለት ነው። እሺ ከዛ በኋላ ላይ ነው እንግዲህ መንገድ ሁላችንም መሄድን እኮ መንገዳችሁን ጀመራችሁ። ከዛ 14 ሆናችሁ 4 ደላላና 10 ተጓዥ 14 ሆናችሁ መንገዳችሁን ቀጠላችሁ። እሺ አዎ መንገዳችን ሄድን። ልክ እዛ ገመዱ ጋር እንደደረስን ወደ ረፋር ሰዓት ላይ ነው ነግቶ የዛኔ ነው አሁን እሷን ከፊት አስቀድመው እኛ ያለፍና ቦታ ማለት ነው። ይሄ ሁለቶቹ መሪ ይዘዋት ገመዱ የምትለው ዳገት ነው ወይስ ቁልቁለት ነው? ወደ ላይ ነው የምንወጣው እኛ። ዳገት ነው ማለት ነው። ለሚገባ ወደ ታች ቁልቁለት ነው። ወደ ሳውዲ ለሚገባ ወደ ታች ነው ቁልቁለት ነው። እናንተ ደግሞ ወደ ኢትዮጵያ ስለሆነ ዳገት ነው። አዎ ለኛ ወደ ላይ ዳገት ነው። ኦኬ ዳገቱን እንድትወጡ ገመዱ የሚይዝላችሁ ማን ነው? እኛ በገመዱ ጋር ሰው ስለያዘን ወንዶቹ ወጣ ነው። እኔ ነኝ የሳብኳቸው። 4 እንደሳብኩ እንደገና ደግሞ ሰይፈ የሚባለው ሊጥምጣሙን ጥሎ ሌሎቹ እንደዚሁ ተሳሳቡ። ከዛስ እሷ መውጣት አልቻለችም። ከዛ በኋላ ላይ ልክ አዎ እዛ ቦታ ላይ ነው አሁን እኛ ያለፍናት ማለት ነው። ከዛ ወርደን ልክ ማለት እሷ መውጣት ስለማትችል ይሄንን ዳገት ትረፍ ብሏት ሁለቶቹ አለፉ ተብለናል እኛው። ኦኬ ስለዚህ እናንተ 9 ወንዶችና 2 መሪ 11 ሆናችሁ ሄዳችሁ ሀና ከሁለት መሪ ጋር ከሁለት ደላሎች ከዛው ጋር ቀረ ረፍት ልታርፍ። እሺ ከዛስ? ከዛ እኛ ቀደምን እታች ወርደን ብዙ ሰዓት ጠብቀናል። በቃ ትመጣለች እያልን መንገደኛ ሁሉ እንደዚህ የሚመላለስ እየጠየቅን ነበረ። አሉ ላይ ናቸው ነው የሚሉን። ከዛ ሁለቶቹ ተመልሰው ሄደዋል ወደሷ ጋር። እንዴ ሁለቶቹ ተመልሰው ከሄዱማ እናንተ ያለ መሪ ልትቀሩ ነው። ሁለት እኮ አብረዋት ቀሩ። ተቀምጠናል። የትም እንዳትንቀሳቀሱ እዚህ ጋር ጠብቁን ተባልን። ተቀምጠናል። ኦኬ ተቀመጣችሁና እናንተ ከዛ እነሱ ሄዱ ቼክ ሊያደርጓቸው ስለቆዩ። አዎ እሺ የዛኔ የሆነች ልጅ እኔ ተመላሽ ትሁን ምንቱን አላቅም የሌላም ትሁን አብራ የነበረ የሆነ ጠቆር ያለች ልጅ አለች እዛኛ ጋር ማለት ነው። የት መጣች ድንገት እሷ? እኔ ወደ ሳውዲ ከሚገቡት ቀርታ ይሁን
የደከመች ልጅ ግን እዛ አለች ማለት እናንተ ዳገቱን ከወጣችሁ በገመድ ከወጣችሁ በኋላ ቤት ነገር ውስጥ ነው ያረፋችሁ? ሜዳ አይደለም፣ ቁልቁለት አለ። ቁልቁለቱ እንደዚህ ስንወርድ በቀኝ በኩል መርከዝ አለ ወደ ኢትዮጵያ ሲገባ ማለት። መርከዝ ምንድን ነው? ይሄ እንደ ዲሽቃ ምናምን የሚባለው አለ አይደል? የድንኳን ቤት ዲሽቃ ምናምን የሚመታ ነው እንጂ የሚመታ ዲሽቃ የሆነ እንደ ተፍትሽ እንደ ኬላ አለ አይደል? ኬላ። ኦኬ 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 ኦኬ። ድንበር ቦታ ስለሆነ በቃ የመጨረሻው ነው እሱ። እሺ። ከዛ እዛ ጋር ቁጭ እንዳል ነው እንግዲህ ያችን ልጅኛ ከኛ ጋር ነው ሁሉ ተከትላ አብራ ሄደችው ማለት ነው። እሷ ቀስ እያደረግን ነው እንደውም አብረን ይሄን ነው። ከዛ እዛ ጋር እንትን እንዳል በጣም ከቆየም በኋላ ተኝተን ሁሉ ቆይተው ነው የመጡት። እንግዲህ ቆይተው ሲመጡ ያኔ እኔ ቪዲዮ ሰርቼ ነበር ራውቴን ሆኜ ተመስገን ብዬ ድንበር ቆረጥን ብዬ እየጠበቅን ነበር እሷ ትመጣለች ብለን ማለት ሁላችን። ኦኬ እንትን አለ ማለት ነው። ዋይፋይ አለ፣ ዋይፋይ ሸበካ አለ እዛ ማለት ነው በረሃ። እኔ በኖርማል ካሜራ ነው እንደዚህ ካየሽ ቪዲዮ እንኳን ስሰራ እንደዚህ ፊልተር እንኳን አድርጌ አላውቅም። ኖርማል ቀርጸህ እኮ ታስቀምጣለህ። ከዛ በኋላ ዋይፋይ ነው የምትፖስተው? አዎ። ኦኬ ኦኬ። ኢትዮጵያ ከገባክ በኋላ ልትፖስተው ነው የቀረጽከው? እንዴ ድንበር ላይ ሁሉ ፖስት ያለው እዛው ፈርሻ የሚባለው ቦታ ላይ ማለት ዋይፋይ ይገኛል። ዋይፋይ እየገዛን እየገዛን። ኦኬ እሺ። ከዛ መጡ ተመልሰው ልጅቷ ስንል ሂዱ አሉ። እንግዲህ እዛ ቦታ ላይ ምንም ማለት አንችልም። ተመልሰው የመጡት እነማን ናቸው? ሁለቱ መሪዎች እናንተን ጠብቁ እዚህ ጋር የትምንዳት ብለዋችሁ ተመልሰው ሁሉም መጡ። አራቱም መጡ ተመልሰው ብቻቸው ማለት ነው። ከዛ ሂዱ አሉ። ሂዱ እንዴ እሷስ ብቻዋን እንዴት እዛ ትታችኋት መጣችሁ ብላችሁ አልጠየቃችኋቸው? መሪዎች ሂዱ አሉን ሀቡ። ኦኬ እሺ ገባሽ? እኛ እኮ የምናውቀው ስለ መንገዱ ምንም ነገር የለም። እኔ አሁን በተለይ የማውቀው ነገር የለም። ላይክ ሂዱ ሲሏችሁ ቆይ ሀናንም እኮ እየጠበቅናት ነው ስትሉ ምን አሏችሁ? ተኝታለች ረፍት ላይ ነው ያለ። ዝም ብላችሁ ሂዱ ነው ያለን። ዝም ብላችሁ መንገዳችሁን ቀጥሉ አላችሁ? አዎ ሄድን። እሺ ከዛ ሄደን የሆነ ቢጋላ ምናምን አገኘን ትንሽ እንደሄድን ማለት ነው። ከዛ እንደውም የሆነ ልጅ ውሃ ምናምን ከራሱ ብር ገዝቶ አብሮን ከመጣው ደምሳሽ ይባላል እሱ ውሃ ምናምን ገዛ። እንደውም እኔ ሄጄ ነው ብሩን ሰጥቶኝ ሄጄ ነው ገዝቼ የመጣሁት። እሺ ከዛ ዘመድ ምናምን ወንድም ምናምን አላት እንዴ ሲል አይ ወንድም የላትም አልኩት። ከዛ ሄድን አንድ ላይ እዛ ቁጭ አልንበት ነው እንግዲህ ሁላችንም ተቀመጥንበት። ከኛ ጋር ነው የመጣችው ስንለው ነገስ የሚባል ልጅ ያለ እሱ አሁን ቦርሳዋን እንግዲህ ከመጀመሪያው ጀምሮ ይዞላት የመጣው እሱ ነው። ገባሽ? ስልኳን ሁሉ ነገሰ ያዘው። መንገድ አትሄድም ልጅቷ የያዘላት እሱ ነው። አዎ ቦርሳዋን አዎ ምንም ነገር አልያዘችም እሱ ማለት ነው። ስልኳም ፓስፖርቷም ሁሉ ነገሯ ቦርሷ ውስጥ ነው። አዎ በእጁ ይዞታል። ቦርሳው እንደውም የተጣለው የዛኔ ነው እሱ የጣለው ማለት ነው። ለምን ጣለው? ለምን ጣለው እኮ እዛ ቦታ ላይ ልነግርሽ እኮ እዛ እንደተቀመጥን ከኛ ጋር ያመጣችው ስንለው እንደማንኛውም ቀብር ባይሆንም ልጅቷን ቀብረናታል። መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው አሉን። ልጅቷ አርፋለች ሞታለች ብለው ነገሩን። እናንተ ዳገቱን ከመውጣታችሁ በፊት ከአንድ ቀን በኋላ ነው? ከሰዓታት በኋላ ነው? ከስንት ሰዓታት ልዩነት በኋላ ነው እነሱ መጥተው ደላላዎቹ እንደ ማንኛውም ቀብር ባይሆንም ቀብረናታል ልጅቷ አርፋለች ያሏችሁ? ከምን ያህል ሰዓታት ወይም ቀን በኋላ ነው ልዩነቱ? እንደዛው አንድ ቀን እኮ ነው፣ ግን ተቀምጠን ብዙ ተቀምጠናል። አሁን በግምት ነው አሁን ከ4 ሰዓት በላይ ይሆናል በግምት ያልኩት ነው እኔ ለራሴ። እሺ በግምት ቀኑ ሰኞ ቢሆን ለምሳሌ ቀኑን ማስታወስ ከቻልክ ምን ቀን ነበር? ኧረ እኔ እንኳን ቀን ስንት ነው ዛሬ ብትይኝ ራሱ አላውቅም። አሁን ለምሳሌ ቀኑ ሰኞ ነው ማክሰኞ ነው ሮብ ነው ቀኑ አታስታውሰውም? ቀኑ ያው እኔ አላውቅም። አሁን አላውቅም እኔ ለራሴ። እሺ ጠዋት ላይ ነበረ ጊዜው ጠዋት ሆኖ እናንተ ጠዋት ከእሷ ጋር ተለያይታችሁ ከሰዓት ነው መተው ሞተች ያሏችሁ? አዎ ወደ 8 ሰዓት 9 ሰዓት አካባቢ ላይ ነው
ኦኬ ሶ ከ8 ሰዓት ላይ 4 ሰዓታት ስንቀንስ ጠዋት 4 ሰዓት ተለያይታችሁ ከእሷ ጋር ከሰዓት 8 ሰዓት መጥተው ሞታለች አሏችሁ? አዎ። እሺ ምን አላችሁ እናንተ? ምንም አላልንም። የዛኔ ስልካችንም ሁሉ እሱ ጋር ነበረ። እንደውም ባልዮ በጣም ሲደውል ነበረ ስልካችን ላይ ማለት ነው። የዛን ቀን ሙሉ ቀን ግን ስልኩ ሲነሳ ስልኩን ስናነሳው በረሃ ላይ ይሰራል ስልክ ሲደውሉ ይጠራል፣ ግን ስናነሳው አይሰማም። ኦኬ ከዛ በኋላ ነው እንግዲህ ሂዱ ሲሉን እሱም ቦርሳውን ጣለው። ልጁ ጣለው ማለት በድንጋጤ ጣለው ወይስ አልፈልግም ብሎ ተወው? ያው ከዚህ በኋላ ምን ያደርግልኛል እንደሚለው ነው እንግዲህ ሲሰማ። እንዴ ለቤተሰቦቿ እንዴት ምን ያደርግልኛል? ንብረቷን አምጥቶ ለቤተሰቦቿ ይሰጣል። አያምጣውና እውነት ሞታ እንኳን ቢሆን እሱን እኮ መጠየቅ ነው ታዲያ። አሁን እሱ ነው ጠይቀዋለን። እሺ ከዛ ቦርሳዋን ጣለው እዛ ጋር። ከዛ በኋላ ላይ ስልኳ ቦርሳ ውስጥ ነበረ። ስልኳን ከነ ቦርሳው ነው የጣለው። ይዞታል፣ ፓስፖርትና ስልኳን ይዞታል በእጁ። ቦርሷን ከፍቶ ነው ፓስፖርትና ስልኳን ብቻ አውጥቶ። መጀመሪያውም ስልኳ ዘግቶባት እያወራኝ ነው የመጣችው። ስልክ ባሏንም አንድ ጊዜ እንደውም በእኔ ስልክ አገናኝቻቸዋለሁ ሆነ ቦታ ላይ ቻርጅ ዘግቶባት። ቻርጅ ከሻፍ ነው የያዘችው፣ ወጣሽ ስልክ ማለት ነው። እሺ ታዲያ ለምን ሰጠችው? ከዘጋን ለሱ ስልኳ ለምን ራሷ ጋር አልሆነም? እሱ ነው ያዘላት። ለምን ስልክ ይከብዳል? እንዴ በምን አውቃለሁ ታዲያ? ይሄን ነው ዝም ብለህ ኦኬ። እሺ ፓስፖርቷንስ ለምን ያስያዘችው? ቦርሳ እንኳን ስለሚከብድ ነው። ሴት ናት፣ መንገድ ነው፣ ቦርሳ ይከብዳታል። ግን ፓስፖርትና ስልክ ከቦርሳ ውስጥ ውጪ ከሆነ ለምን አስያዘችው ለሱ? እሱም መንገድ ላይ እየደከመች ስለነበረ ነው ቦርሳውን አሁን እንደማገዝ ያያዘላት እሱ። ኦኬ እሺ። ከዛ በኋላ ላይ ነው እንግዲህ ይሄድ ነው ሁላችንም ሄደን ያው ፈርሻ መኪና አገኘን፣ ሩቅ ቦታ ሄደን ከመሸ ነው እዛ የገባ ነው። እንደውም የት ገባችሁ? ከዛ ከኬላው ጋር ነው የነገሯችሁ? ኬላው ጋር ነው እሷ ሞተች ያሏችሁ? ተፍትሹ ጋር ያልከኝ ሄደን ነው ትንሽ ሄደት ብለን የመን ይጋል። የየመኒውን በቃላ ውሃ ገዝታችሁ ጠጣችሁ ምናምን ነግረዋችሁ መንገዳችሁን ቀጠላችሁ። የት ደረሳችሁ? ከዛ የሆነች መንደር አገኘን። እዛ ላይ የቻስ የሚባል መኪና ይሄ ላንድ ዘር የሚባለው በዛ ጭነውን ሄድን ከመሸ ማለት ነው። እሺ ከዛ ደላላው ጋር አረፍን። ማታ ጠዋት ላይ ሲነጋ ቤተሰቦቹ ለካ ሰምተዋል። የማን ቤተሰቦች? የሷ ቤተሰቦች። ኦኬ እንዴት ሰሙ? ማን ነገራቸው? እኮ ደግሞ ይሄንን ደግሞ እነሱን ነው እኮ የሚጠየቀው። ጥሩ ይሄድ እነሱን እንጠይቃለን። ኦኬ እሺ። ከዛ ቲክቶክ ላይ ራሱ የዛኑ ቀን ነው ተፖስቶ ሁሉን ነገር እኛ ራሱ ያየ ነው። ከዛ ቤተሰብ ደወለ ወደኛም ስልኬን አንተ አይደለክ ለመጀመሪያ ጊዜ ሀና ሞተች ብለን? ለመጀመሪያ ጊዜ እኔ አይደለሁም። እኔ ፖስተኩት ከ8 ቀን በኋላ አደን ደርሰን ነው። ማን ነው ታዲያ መጀመሪያ ኢንፎርሜሽን የሰጠው? ማን ነው? በምን ምክንያት ተፖስቶ ነው? ቤተሰቦቿ ማን ፖስቶ? እኔ እስካሁን ድረስ የማውቀው መጀመሪያ ላይ ቲክቶክ ላይ አንተ እንደሆንክ ቪዲዮ ሰርተህ ሀና ሞታለች እኔ አይደለሁም። መጀመሪያ የሰራሁት እኔ አይደለሁም። ማን ነው? ማን ነው ወንድሜ? እዛ ቦታ ላይ ብሬክስ ራሱ ውሃ ጠምቷት ምናምን የሚል ስለሷ ቪዲዮ ሰርቶ ባይኔ በብረቱ ነው ያየሁት። ቤቱ ገብቼ ላወርደው ብል የለም ጠፍቷል ቪዲዮ። ብሬክስ ሀበሻዊ አዎ ሰርቷል። ባይኔ በብረቱ ነው ያየሁት እዛ ቁጭ ብዬ። እሺ ስለዚህ ካንተ በፊት ሌሎች ሰዎች ቪዲዮ ሰርተው ነበር። እነማን ናቸው? ከናንተ ጋር አልሄዱ። በምን አውቀው ሰሩ? እነማ? ግማሹ ጥይት መቷት ነው፣ ግማሹ በባህር ተገልብጣ ነው እኮ። ማን ከዛ ቦታ ላይ ኢንፎርሜሽኑን አወጣው? እናንተ ገና ዋይፋይ ሳታገኙ ሸበካ ሳታገኙ፣ ልክ ሸበካ ስታገኙ ቲክቶክ ደግሞ
ነጃትም ሰርታለች። ከኔ በፊት የሰራችውና ከኔ በኋላ ላይ የሰራችው ቪዲዮ አለኝ፣ እልክልሻለሁ ከፈለግሽ። እንደዚሁም ሌሎች ሁለት ልጆች የሰሩት አለ፣ እልክልሻለሁ። አው ግን ከእናንተ ውጪ አብራችሁ ከነበራችሁት ሰዎች ውጪ ኢንፎርሜሽን ሊያወጣ የሚችለው ማን ነው? እኔም ቪዲዮ ልሰራ የቻልኩት በዛ ምክንያት ነው። አብዛኞቹ ሰዎች ከአንተ ጋር ሄደችው ለምንድን ነው ቪዲዮ የማሰራው በጣም በኮሜንትም በምንም ብዙ ነገር ሲሉኝ፣ እንደገና በምሰማው ነገር ግማሹ በባህር ግማሹ ጥይት መቷት መርከዝ ላይ ግማሹ እንደዛ በሚል ነገር ቪዲዮ ሰርቻለሁ። አልዋሽም። የሰራሁት ደግሞ ህዝቡ እንዲያውቅ ብዬ ነው። እኔ ያወቅኩትን ነገር ህዝብ እንዲያውቅ ብዬ ነው ያን ቪዲዮ የሰራሁት። ይኸውልህ የገጠር ልጅ ይኸውልህ እኔ ለሀና ድምፅ ሁኚ ብለው ገና ይሄ ጉዳይ ብሎ ከመጀመሩ በፊት ከ10 ቀን በፊት ለሀና ድምፅ ሁኚ ሲሉኝ ጋይስ ያለምንም ማስረጃ እንዴት ነው ድምፅ ሆነው? ማን ነው መጀመሪያ ሞታለች ያለው ብዬ ህዝቡን ስጠይቅ ኮመንቱ ታይምስ ሆኖ እንዳለ ያሉኝ በአንድ ድምፅ ምንድን ነው መጀመሪያ ሚዲያ ላይ መጥቶ ሀና ሞታለች ያለው የገጠር ልጅ ነው አሉኝ። ከዛ በኋላ እግዚአብሔርን እኔ አይደለሁም እኔ የሰራሁት ከ8 ቀን በኋላ ነው። አደን ደርሼ ማለት ነው። አደን የሚባለው እስከዛ ድረስ ማን ቀድሞ ሰራ? ማን ያውቃል? ከእናንተ ውጭ አብራችኋት የነበራችሁት እናንተ ብቻ ናችሁ። ማን ነው ደፍሮ? በምን አውቀው? ደላሎቹ ካልሰሩ በስተቀር እንዴት ሌላው በምን አውቆ? እነማ? ለምሳሌ አንተ ከመስራት በፊት ያየካቸውን ለመጀመሪያ አንተ መጀመሪያ ሀና ሞች የሚል ቪዲዮ የማንን ያየከው? ስም ጥራልኝ መጀመሪያ እኮ እኔ እልክልሻለሁ፣ ቪዲዮውን እልክልሻለሁ። ከኔ በፊት የሰሩትና ከኔ በኋላ ደግሞ የሰሩትን የሁለት ስላለኝ እልክልሻለሁ። ጥሩ እሺ። ስለዚህ እነዛን ሁለት ሰዎች አሁን እዚህ ጋር ስማቸው ልትነግረኝ አትችልም? ቪዲዮውን በውስጥ ልትልክልኝ ቃል የገባህልኝን ስማቸውን አታውቀው? ጀስት እኔ ሁሉን ነገር እዚህ ጋር እየጻፍ ስለሆነ ነው። አይምሮ ያይዝም ካልተጻፈ። እነማን ናቸው? መጀመሪያ ባይንክ ያየከው ቪዲዮ ልክ ቲክቶክ እንደከፈትክ ሀና ሞተች ብለው ቪዲዮ የሰራ ሰው ማን ነው? እኮ የብሬክስን አይቻለሁ አልኩሽ። አጥፍቶታል ግን አሁን የለም፣ ብትገቢ አታገኙ። ያለ ማስረጃ ታዲያ እንዴት ይሆናል? ኦኬ አንተ ብቻ ልትሆን አትችልም ያየከው፣ መቼም ሌሎች ሰዎችም ያዩታል። ሌላ ያወረደው ሰው ካለ ድንገት እንጠይቃለን። አንደኛ ብሬክስ ሰርቶ ያወረደው ሰው ካለ ለእኔ ራሱ ቢልኩልኝ ደስ ይለኛል። ጥሩ እሺ። ሁለተኛስ ማን የሰራው? አሁን የሰራውን ቪዲዮ ላኩልኝ፣ እኔም ልላክላት ለሱ። አው እኔም ቪዲዮ ሰርች ይብልጣለሁ። አንድ ሰው ይልኩላል ቪዲዮ ቪዲዮ ጠፍቷል። ቪዲዮ እኔን ግን እየጠየቀኝ ነበረ ስለ ቪዲዮ ማለት ነው። እንዴት እንደዚህ ብለህ ትሰራለህ እያለ። እሺ ጋይስ ብሬክስን ሼር አድርጉለት፣ ካልተኛ ይመጣል። እሺ ወንድሜ አንደኛ ብሬክስን አየክ፣ ሁለተኛስ ሌላ ማን ነው ያየከው? የብሬክስ እሺ ጠፍቷል አልክ፣ ችግር የለውም። ሌላ ሰው ማን ነው? ነጃት። እሺ የነጃትስ ቪዲዮ አለክ? ቀኑን ለማየት ካንተና ከሷ ቀድሞ ማን እንደሰራ እንዲያው ገብተሽ ቪዲዮዋን አሁን ማየት ትችያለሽ። አንቺ ገብተሽ ቪዲዮዋን ማለት ነው ካላጠፋችሁ። እኔ ቪዲዮ ስላለ አውርጄዋለሁ፣ ግን አንቺ ደግሞ ገብተሽ ማየት ትችያለሽ። እንደገና ደግሞ የሌላ ሁለት ልጆች አሉ፣ የነሱ ስማቸውን ስላልያዝኩ አንደኛዋ እንደውም በጣም ነው የሆነ የምትሳደበው ምናምን እረኞች ምናምን እያለች በጣም የምትሳደበው። ስለዚህ ሶስተኛና አራተኛ ስማቸውን ስለማታውቀው ነው፣ ግን ቪዲዮአቸው ስላለ አላው ቪዲዮ አላው ሶስተኛ አራተኛ ስማቸውን አታውቀው። ኦኬ አንደኛ ብሬክስ፣ ሁለተኛ ነጃት፣ ሶስተኛ እና አራተኛ ስማቸውን አላውቀውም፣ ግን ቪዲዮ መነግርሽ ደግሞ ብሬክስ ቪዲዮውን አጥፍቶታል። እኔም ማልዋሽሽ ነገር እኮ አንተ የሶስቱን ትልክልኛለህ፣ ችግር የለም። ብሬክስን እንጠይቋለን። የነጃትንና የሁለት ስማቸውን የማታውቃቸውን አካላት ቪዲዮ ትልክልኝና ሊንክ ከሆነና ሌሎችም ግን በጣም ብዙ ቪዲዮ የሰሩ ሌሎች ልጆች አሉ እኮ ያለ ማስረጃ ስለማናወራ እኮ ነው ሁሉም ሰው የሚያውቀው ነገር። አሁን እኛ ማውራት የምንችለው ማስረጃ ስላለን ጉዳይ ብቻ ነው አይደል? እነዚህ አራት ሰዎች ይሰሩና ሁሉም ህዝብ ይላክልን። አሁን ለኛ ከዚህ በፊት የሰሩትን የኔን ቪዲዮ ሳያዩ የሰሩትን የሁሉንም ይላኩልን። ጥሩ እኮ ይኸውልህ፣ በመጀመሪያ ደረጃ አንተ ለሀቡ ሼር አድርጉላት። ይኸውልህ የገጠር ልጅ የእነዚህን ሶስቱን ቪዲዮዎች ስትልክልኝ ቀኑን እናየውና ካንተ ቀድመው ከሰሩ ከየት አመጣችሁ መረጃውን ብለን እንጠይቃቸዋለን። እሺ እሺ
እሺ አንተ ቪዲዮውን አላጠፋም። አሁን በቅርብ ስለሆነ እኔ ያወረኩት እኮ በቅርብ ስለሆነ ቀኑ ይለያል ከኔ በፊት መስራታቸውና አለመስራታቸው። ምንም ችግር የለውም ማወቅ ይቻላል። ዳውንሎድ ያረክበትን ቀን እኮ ጋላሪክ ላይ ያሳይካል። ቪዲዮን ዳውንሎድ ያረክበትን ቀን አሁን በአንድ ቀን ነው አሁን ገብቼ እንደዛ አለ እያስታወስኩትን ገብቼ ነው ያወረኩት። በአንድ ቀን ነው ያወረኩት እኮ ቤታቸው ካልደለቱት ማየት እንችላለን። ገብተሽ ቤታቸው ግን አንቺ አሁን ቤታቸው ገባ ብለሽ ካለቃቀቃቸው ነው አሁን ያየሁት። ካለቃቀቃቸው ወንድሜ ስማኝማ፣ ካልደለ ይኸውልህ፣ ውሸታሞች ከሆኑ የሚፈሩት ነገር ካለ ይደልቱታል። ውሸታሞች ካልሆኑ አንተ ዳውንሎድ ያደረከው ቪዲዮ ማስረጃ ካለክና ቤታቸው ገብተን ስንፈልግ ቪዲዮን ካንጣህ ነው እነሱ ጋር ችግር አለ ማለት ነው። እሺ አትጨነቅ። ስለዚህ ማስረጃ ስላለን ጉዳይ ብቻ ነው የምናወራው። የብሬክስ ማስረጃ የለንም፣ ቪዲዮ የለክም። የእነዚህ ሶስቱ ግን ቪዲዮ አለኝ ብለሃል። ቪዲዮን ታመጣዋለህ፣ እኛ ቤታቸው ገብተን እንፈትሻለን። ያ ቪዲዮ ከሌለ እዛ ውስጥ እነሱ ለምን እንደለቱት የጥያቄ ምልክት ይሆንብናል ማለት ነው። እሺ ስንቀጥል፣ አንተ ቪዲዮ የሰራከው መቼ ነው? ቀኑን ልትነግረኝ ትችላለህ? አላጠፋከውም አንተ ቪዲዮን አይደል? ፕራይቬት አድርጌዋለሁ። በጣም ብዙ ኮሜንቶች፣ በጣም ኔጌቲቭ አስተሳሰብ፣ ለምን እንደዛ አደረግ፣ ለምን እንዲህ ያለ የለ፣ በጣም ብዙ ትችቶች ስላሉ ፕራይቬት ነው የሆነው እንጂ አልጠፋም። እሺ ቀኑን ትነግረኛለህ? የሰራህበትን ቀን እንግዲህ አደን ሄደን ነው እዛ ፈርሻ ላይ ተቀምጠናል። ብዙ ቀን ማለት ነው፣ 5 ቀን ይሁን 6 ቀን ተቀምጠናል። እሺ ከዛ በኋላ ላይ ደግሞ የ2 ቀን በመኪና ሄደን ነው አደን የደረስን። እኔ የምፈልገው ቀኑን ትገባና ፕራይቬት ውስጥ ገብተህ ቀኑን ስክሪንሾት ታደርጋለህ። ፖስት ያረክበትን ቀን ገባህ? የእነሱም ደግሞ ቀኖቼ ቀኑን ለማስተያየት ነው። ኦኬ እሺ። ስክሪንሾት አድርገና ዋትስአፕ ላይ ላክልኝ ቀኑ። እሺ ልክልሻለሁ። እናንተም ከዚህ በፊት የሰሩትን የሁሉንም የምታውቋቸውን በአይናችሁ ያያችሁትን ሳትዋሹ እናንተም ለኛ ላኩልን። ከዚህ በፊት የሰሩትን የኔን ቪዲዮ ከማየታችሁ በፊት የሰሩትን ከዛ በኋላ አንተ አንተ ቪዲዮ የሰራኸው ደላላው መጥቶ ሞታ ቀብረናታል ስላለክ ብቻ ነው? አዎ እኛ ያወቅነውን ነገር ህዝብ እንዲያውቀው ከኛ ጋር ስለመጣች እና ብዙ ሰዎች ሌላ ነገር እያሉ በግማሹ በጥይት ግማሹ በባህር ሄዳ ነው እንግዲህ ሳደርስ እዛ ቦታ ላይ እንደዚህ እየተባለ ስለተወራ ያንን ህዝቡ እኛ የምናውቀውን እንዲያውቅ ብዬ ነው እንጂ ወይ ለክፋት አስቤ አይደለም ወይ ሌላ ነገር አስቤ አይደለም። እኔ ያንን ሰው ይመች ተናገረና ታዋቂ ስለሆነች ሁሉም ሰው ለቀቀ አለ ኮመንታተር። ይመች በምንድን ነው የተናገረው? ሶሻል ሚዲያ ፖስት አድርጎ ነው ይመች የሚባለው? የገጠር ልጅ እኮ በምን አውቀው እንደፖሰቱ እኮ ይመች ለማን የተናገረው? ምክንያቱም እኔ ቤተሰብ ደውሎ እዛ ፍርሻ ቁጭ እንዳል ቤተሰብ ደውሎ ገባሽ ስልኬን ፈልገው የኔንም እንደገና ሌሎችንም አገናኝቻቸዋለሁ። ግን ደውለው ጠየቁኝ። ከዛ በአይናችን አላየንም፣ ዛሬም ነገም አልዋሽም። ግን የነገሩንን ለቤተሰብ እነሱ እናንተ እንኳን አይታችሁ ቢሆን እናምን ነበር አሉ። እኛ በአይናችን አላየንም። ተረዳሽኝ አይደል? ከዛ እንደዚህ ብዬ ተናግሬያለሁ። ኦኬ ጥሩ እሺ። ስለዚህ ምናልባት ይመች ለማን እንደተናገረ ለቤተሰብ እያሉ ነው ግማሾቹ። ቤተሰብ ከየት እንደሰማ ለቤተሰብ ነገ አባትየውን ደውለን እንጠይቃለን። ኦልሬዲ አባትየው ቁጥር ይሆናል። ባለቤቷንና ወንድሟን ደግሞ ሳውዲ አረቢያ ደውለን እንጠይቃለን ከየት እንደሰሙ። እሱ ችግር የለውም። እሺ ከዛ በኋላ አንተ ቪዲዮን ሰራህ፣ ህይወት ቀጠለ። ከዛ ጓደኞቼ አልሳካ ሲለኝ ባየር አልሳካ ሲለኝ ባየር ሌሎችም የተባለቁ ልጆች አሉ እንደዚሁ በባህር የሚሄዱ። ከዛ የኔ አልሳካ ብሎኝ ጓደኞቼን ሁሉንም ሸኝቼ
ባየር ሄዱ። እኔ በባህር ብቻዬን አድርሱኝ ጓደኞቼ ጋር ደባልቁኝ አልኩ። ከዛ ሄጄ ተደባልቄ ከጓደኞቼ ጋር ባህርን በሰላም ተሻግረን እንደውም የተሻገርኩበትን ቪዲዮ ሰርቼ ስትመለስም በባህር ነው እንደ የመጣኸው? አው የኔ እዚህ አልተመቻቸልኝም ነበር። ከዚህ እንግዲህ ራሴ ዲስምባሲ ምናምን አውጥቼ ባየር አደላ ሄዳለሁ ብዬ ነበር። ያንተ ጭራሽ እንዳይመጣ ተባልኩ። እዛ ኢትዮጵያ ያለው ፎቶ የሌላ ሰው ፎቶ ነው። እኔ እንጃ። ኦኬ። ስለዚህ መልሳ በባህር ነው የገባኸው ድጋሚ? አዎ። ታዲያ እንዴት ህጋዊ ሆንክ ሳውዲ ላይ በባህር ገብተህ? ይቻላል? አሻራ የለብኝም። ኦኬ፣ ጥሩ አሻስኩም። ኦኬ ጥሩ እሺ። ስለዚህ ለመጀመሪያ ጊዜ እኔ አይደለሁም ለመጀመሪያ ጊዜ ወጥቼ የሃናን መሞት ለህዝቡ አናውንስ ያደረኩት ለህዝቡ ያሳወቁት እኔ አይደለሁም። እኔ ዋይፋይ አግኝቼ ለመጀመሪያ ጊዜ ቲክቶክ ላይ ስገባ ብሬክስ ፖስቶ ነጃትና ሌሎች ደግሞ 2 ሰዎች ፖስተው አይቻለው። ለዛ ደግሞ ማስረጃ አለኝ። የብሬክስ ቪዲዮ ጠፍቷል። የነጃትና የሁለቱ ስማቸውን ማላቃቸው አካላት ቪዲዮዎችን ግን ዳውንሎድ አድርጌ ስላስቀመጥኩትኝ መላክ እችላለሁ ብለሃል። እሱን ዋትስአፕ ላይ እነሱም ይላኩልኝ። ምክንያቱም ድንገት ያወረደው ሰው ስለሚኖር ያንን ቪዲዮ እንዲልኩልኝ እፈልጋለሁ። እሱን እንጠይቃለን። ችግር የለውም። እኔ ዋሻው ከመሰላችሁ ታውቂያለሽ፣ እዚህ ያደረሰኝ ህዝብ ነው እኔን ማለት ነው። ፎሎ እያደረጉም ጊፍትም እየሰጡ ጌምም ሲጫወት ከብዙ ቦታ ጊፍት እየሰጡ ያደረሱኝ እዚህ ነው። የሄድኩትም በአማናም አይደለም መደርቢ ሰው ከፍሎልኝ አይደለም። በራሴው ገንዘብ ነው የሄድኩት። ሁሉንም ነገር የጨረስኩት በራሴው ገንዘብ ነው። እኔ የምነግርሽ ነገር እግዚአብሔርን አንድ ሰው ለኔ 5 ሳንቲም የሰጠኝ ሰው የለም። ለደላሎቹ ከፍለሃል? በነፃ አይደለም የሚወሰዱክ? አዎ ከፍያለሁ። ጥሩ። የከፈልክበት ደረሰኝ አለክ? ለኔ በዋትስአፕ የምትልክልኝ ለመክፈል ደረሰኝ ምናምን እኮ እዚህ የለም። እንደዛ እኮ አይደለም። በካሽ ነው እንደምትከፍሉ? በህግ ውጥ ስለሆነ እኔ አሁን ቤተሰብ ጋር ነው ብሩ ያረኩት። እነሱ ናቸው ብሩን የሚከፍሉልኝ ከኔ ላይ እያነሱ ማለት ነው። ተረዳሽኝ አይደል? ቤተሰቦችህ ደላላው በሚሰጠው ባንክ አካውንት አይደል የሚያስገቡት? እኔ ቢጋ ላይ ይሁን የሚያስቀምጡት እኔ የት እንደሆነ አሁን እነሱን ደግሞ መጠየቅ ነው። እሺ ችግር የለውም። እሺ እንትን አሁን አንተ የምትልክልኝ ለኔ ዋትስአፕ ላይ እነዚህን 3 ቪዲዮዎች የነጃት የሁለት ደግሞ ስማቸውን የማታውቃቸው ልጆች ቪዲዮ እና ያንተ ፕራይቬት ያደረግከውን የፖስትከውን ቀኑን ማየት ስለምፈልግ ቀኑን የሚያሳይሽ ልዩነቱን ለመሰለህ እኔ ቪዲዮቹን ስትልክልኝ ቤታቸው ቪዲዮቹን ስትልክልኝ ቤታቸው አይና ቪዲዮን እነዚህ ሰዎች ቪዲዮን ከደለቱት ችግር አለ ማለት ነው። ለምን ይደልቱታል? ሀቀኛ ሰው ከሆኑ ቪዲዮን እናይና ካልደለቱት የፖስተቱበትን ቀንና ቀንና ሰዓት ስለሚያሳይ አንተም የፖስተትክበትን ቀንና ሰዓት አይተን አንተ የመጀመሪያው ፖስታች እንዳልሆን ከዚህ ጋር እናረጋግጣለን ማለት ነው። ቴንኪዩ። ሁለተኛ ነገር ደግሞ አባትየውን ነገ ደውዬ መጀመሪያ ልጃቸው ሞቷል ብሎ ያረዳቸው ማን እንደሆነ አባትየውን ጠይቃለሁ። ሳውዲም ደግሞ ደውዬ ወንድምየውንና ባለቤቷን መጀመሪያ የሃና ሞተሽ ብሎ ያላቸው ማን እንደሆነ ጠይቃቸዋለሁ። ይህ የኔ ቤት ስራ ነው። ገባህ? አሁን እዚህ ጋር ገመዱን ወታለች። ገመዱን ወታለች። አሁንም ቢሆን እኮ ብያለሁ እኮ አልዋሸሁም እኮ ነው። ታዲያ እንዴ ቅድም አልወጣችም ነው እኮ ያልከኝ ወንድሜ። አልወጣችም ከበዳትና ዛውጥና እኛ ወጣንና ገመዱን ወጣ ነው እኮ ያልኩሽ። ገመዱን ከወጣችማ እላይ ሆነች ከናንተ ጋር በቀላሉ ትታያችኋለች። እናንተ ብትጓዙም ትታያችኋለች። ከዛ በላይ መንገድ አለው ሀቡ። መውጣት አቃታትና እሷ እዛው ደክሟት ቁጭ አለች እኮ ያልክ መስሎኝ። ከዛ በላይ እኮ ወጥተናል እኮ እንደዚህ ዳገት ነው ወጥተናል። ከወጣች ታዲያ ለምን አልቀጠለችም መንገዱ? መውጣት ስላቃታት መስሎኝ እዛ ጋር ትታችኋት ሄዳችሁት። ደክሟት ሀቢባ ከዛ በላይ ያለውና ሀቢባ። አቤት እንድሪስ። ወንድሟን እስኪ አሁን ካነሳ እዚሁ እንደውልና ላውድ አድርገን እንጠይቀው ማን እንዲያስረዳቸው መጀመሪያ። እሺ ጠይቅልኝ እስኪ ደውል። ከዛ በመቀጠል የገጠር ልጅ ነው የምልህ ነገር ቢኖር አንተ ያየውን ብትናገር ማንም ወደ አንተ የሚቀስርም የለም። በመሳደብ በማመነጫቀጭም ሳይሆን በቃ ቀስ አድርገን ያለውን ነገር መጠየቅ አለብንና አንተም የምታውቀውን ነገር ለህሊና ስትል ዙሮ ይሄን ነገር አንተ አልገደልካተም ውስጥ አንተም ሁላችንም እናውቃል። ከስሪ ነፃ በሆነ ነገር ስንጠይቅ አንተም ብትነግረን እኔ ጋር እስካሁን አልተገናኘንም። ወንድሜ እየሰማኸኝ ነው? እንዴ
እኔን እኮ አትመኑኝ እኮ አልኩ። አሁን እዚህ ጋር አወራሁ አይደለ? እኔን አትመኑኝ፣ በቃ አትመኑኝ። እኔንሽ በቃ እኔ ውሸታም ልሆን በቃ እኔን አትመኑኝ እኮ ግን ስለኔ እውነት ጠይቄው ትንሽ እንትን ይላል። በቃ ችግር የለውም አቡ ትጠይቀሽ አይደለም ተስፋዬ። እኔ እኮ ችግር የለብኝም እኮ እኔ ተናገርኩ አይደለ? ያየሁትን ያ እስኪ የደወልኩለት ነው ካለሰልሽ ነው እውነትና ውሸት መሆኑን ጓደኞቼን ጠይቃችሁ ስለኔ ማወቅ ትችላላችሁ። አሁን እያንዳንዱን እየሰበሰብን ነው። የገጠር ልጅ እያንዳንዱ ይጠየቃል፣ ሁሉም ማለት ነው። ለዛ አታስብ። ኢቭን ትላንትና እንደዛ ነው። አሁን እኔ እዚህ ጋር ሳወራ የማያምነኝ ሰው አለ፣ ውሸታም ነው የሚለኝ ሰው አለ። ገባህ አይደለ? ግን ይሄ አንዴ ከተባለ የገጠር ልጅ ስትመለስ በባህር ነው አይደል? ተመለስኩኝ ወንድሜ። አዎ መጀመሪያ ህገ ወጥ ነበርኩ እኔ አይደል እንዴ? ከዛ በባህር ሄጄ ተመልሼ ኢቃማ አውጥቼ እንደገና ወደ ኢትዮጵያ ለመመለስ እኮ ነው ይሄ ሁሉ ሂደት ሀቡዬ። ኖ ተስፍዬ ይኸውልህ እኔ ወደ በባህር ተመጣና ከነሱ ጋር ከዛ ከኢትዮጵያ ወደ ሳውዲ እንደገና ጓደኞቹ በፕሌን ተሳክቶላቸው ሄደው እሱ ፎቶ ትክክል ስላልሆነ ከየመን ነው አዲስ አበባ ሀገር ቤት ገብቶ ኦሬዲ እሱ ሀገር ቤት ገብቶ ድጋሚ ነው የመጣው በባህር ሄድኩት በትክክለኛ ማለት ነው። ሀናን እኮ ያጣናት ከወር ከምናምን በፊት ነው። አብረዋቸው ሄዱ ወደ ኢትዮጵያ። ሀናን አረፈች አሉ፣ እነሱ በሰላም ገቡ። ከዛን ከወር በምናምን በኋላ ደግሞ መጣ እሱ ፕሌን ማለት ነው። የገጠር ልጅ አሁን ያለበት እዛ ሳውዲ ማለት ነው። ታዲያ እንዴት በባህር ገብተህ ኢቃማ ኖረክ ስለው አሻራ ስለሌለብኝ እኮ አለኝ። ለምን እንደዛ አለኝ እኮ በባህር አሻራ ይሄን አይገባሽም። ስለ ሳውዲ ስለማታቂ ነው። አሁን ህገወጥ የሆነ ሰው በባህር ይመጣና ቢያንስ ኢቃማ ማውጣት እስከሚችል ድረስ ይሰራና ተመልሶ በህገወጥ ወደ ኢትዮጵያ በባህር ይመለሳል። ከዛ ከሄደ በኋላ አሻራ ስለሌለው እንደገና በአየር ነው የሚመጣው። እንደዚህ ነው እሱ የመጣበት ታሪክ። ፎቶ ኤምቢ ብሎኝ ድጋሚ በአየር ተመለስኩ ያለኝስ ታዲያ እኮ እኔ በአየር በቃ እኔ በህይወቴ የመጀመሪያ ጊዜ ወደዚህ ስመጣ ነው እኔ አየር ላይ የወጣሁት። በቃ በህይወቴ አላቅም። እሺ ከሳውዲ ወደ ኢትዮጵያ ስንቴ በባህር ተመልሰካል? ስመጣ አንዴ ሲሄድ አንዴ በቃ ከየመን ነው ጓደኞቼ ሄዱ ያልኩሽ። አዲስ አበባ ከየመን ነው ሄዱ ያልኩሽ። ካደን ከየመን አዲስ አበባ በፕሌን ገቡ ጓደኞቼ ነው የምትለኝ። ከዛ አንተ ግን በባህር ገባ። ኦኬ ታዲያ አሁን ተረዳው። ከኔ ደግሞ ተመልስ ታዲያ እኔ እኮ እንደዚህ ያልኩህ እኮ ታዲያ እንዴት በባህር ገብተህ ኢቃማ አገኘክ ስልክ ታዲያ ኧረ እኔ በፕሌን የመጣሁት ለምን አላልከኝም? እኔ እኮ አልገባኝም ነበር እዛ ጋር። አሁን ገባኝ። ኦኬ አሁን ገብቶኛል። ስለዚህ ፖስት ያደረክበትን ቀን ስክሪንሾት ምትልክልኝ። አሁን እንድሪስ ደግሞ አሁን ሳውዲ ስለሆንክ ዳይሬክት መደወል ከቻልክ ዳይሬክት ደውለክ ባልየው ጋር ማን መጀመሪያ እንዳረዳው መጠየቅ ትችላለህ። መጀመሪያ ጊዜ ሙታን ብሎ ለእናንተ ያረዳችሁ ማን ነው? ሪከርድ አስቀምጫለሁ። ስልኩ ስላልሰራ ነው። እነ ብሬክስም እነ ነጃትም ሌሎችም ቪዲዮ ሙታን ብሎ ሰርተዋል እያሉ ስለሆነ እስኪ መጀመሪያ ለእናንተ የደወለው ማን ነው ሙታን ብሎ? አሁን ሲመልስልኝ አሳውቅሻለሁ። በዋትስአፕ ነው ልክልሻለሁ። ሌላ ደግሞ እንግዲህ ሲያውልክ ሲመልስልክ ካለ ሲል ደግሞ እነሱ ለማን አውርተዋል? ለምሳሌ እነሱ ከሰሙ በኋላ ለማን አውርተው ነው ሰው ሰምቶ ሚዲያ ላይ ቪዲዮ ሊሰራ የቻለው? የገጠር ልጅ እንደሚለው ከኔ በፊት የሰሩ ሰዎች እኔ እኮ ወንድሟን እኮ ያወራሁት አሁን በቅርብ ሰዓት ነው አይደለም። አልገባህም? የኔ ሀሳብ ደላላው ደውሎ ለባሏ ወይንም ለወንድሟ ተናግሮ ከሆነ እሷን ሞተች ብሎ አውርቶ ከሆነ ደላላው ቤተሰብ ለማን አውርተዋል? እንዴት ቤተሰቦቿ ዳይሬክት ሚዲያ ላይ መጥተው ካልተናገሩ ካንተ በፊት ሌላው ከማን ሰምቶ ነው ቪዲዮ የሰራው ነው የኔ ጥያቄ እኮ። ይሄም እኮ ለኔም ጥያቄ ነው። አዎ እኮ ለኔም ጥያቄ ስለሆነ ወንድምየውና ባልየውን ጠይቀን የሰሩትን የሁሉንም አሁን እዚህ ጋር ያላችሁ ሁላችሁም የሰሩትን ከዚህ በፊት ከኔ በፊት እናንተም ሳትዋሹ ከኔ በፊት የሰሩትን ብቻ ማለት ነው ከኔ በፊት የሰሩትን ብቻ ትልኩልኛላችሁ ወደኔ ለሃቡም ላኩላት። ከኔ በፊት የሰሩትን ሳትዋሹ ላንተ ይላኩልኝ እናንተ ላኩልኝ። ለኔ በምንም መንገድ ሊልኩልኝ አይችሉም። ዋትስአፕን አያውቁትም። ኢንቦክስ ዝግ ነው። ስለዚህ ላንተ ይላኩልኝና በቃ ከኔ በፊት የሰሩትን የምታውቋቸውን በአይናችሁ ያያችሁትን ላኩልኝ።
አዎ አንተ ደግሞ ራስህ ፕራይቬት ያደረግከውን ቪዲዮ የፖስተክበትን ቀን እንዳየው ስክሪንሻት አድርገህ ከፕራይቬት ውስጥ ገብተህ ስክሪንሻት አድርገህ ላክልኝ። ሀቡ እዚህ ጋር አንድ ጥያቄ ልጠይቀው፣ የገጠር ልጅም ፈቃደኛ ከሆነ የስ ፕሊዝ። የገጠር ልጅ እስኪ አሁን ያንተን እናጥራውና አንተ ቪዲዮ ሰርተሃል አይደል? መሞቷል ከዘግይተም ከ8 ቀን በኋላ ይሁን ቪዲዮ ሰርተህ ወደ ሚዲያ ለቃል። አንተም ከነዛ ሰዎች ጋር አንድ ላይ ያላየኸውን መሞቷን ሳታረጋግጥ ለምን ቪዲዮ ሰራ? እኮ እኛ ያወቅነውን እኮ ህዝብ እንዲያውቅ ነው እንጂ እኮ ሌላ ነገር እኮ አይደለም እኮ የሰራው ቪዲዮ። እኛ ያወቅነውን ልክ እንደ አንድ ሚዲያ ተጠቃሚ ስለሆንኩ ኮሱማ ሀገርም እየታመሰ ያለው እዛ ላይም እኮ በማይሆን መረጃ ነው አይደል? እኔ እኮ ታዲያ እዛ ላይም እኮ እንደነገሩን ነው እንጂ የተናገርኩት እኮ እኔ ራሴ እኮ ባይኔ አይቻለሁ ብዬ እኮ አይደለም ያወራሁት ወንድሜ። እኮ እንደዛ በአይን ሳታይ መስራት በራሱ ምንድነው? ልክ ነው ወይ? አንተ ሚዲያን በጣም ተከታዮች አሉ፣ ብዙ ሰው ይከተሉሃል። ሚዲያ ላይ የቀረበ ነገር አንዴ እኮ ያ ስህተት ነው ተስፍሽ፣ ያ ስህተት ነው ሲሉኝ እኮ ወዲያውኑ ነው እኔ በቃ ይቅርታ ያልኩት ማለት ነው። አሁን እዚህ ጋር ክሊክ እንዲሆን አሁን የምፈልገው ምንድን እንደሆነ ታውቃለህ? ለመረጃም እንዲሆን ላንተም የተሻለ እንዲሆንልህ ይሄ ያደረኩት ነገር ስህተት ነው፣ እርግጠኛ ባልሆንኩበት ቪዲዮ የሰራሁት ስህተት ነው የሚለው ነገር ይሄ ቪዲዮ እንደዚህ መስራት ጥፋት ነው ይቅርታ አልኩ እኮ አይደል እንዴ? አዎ አሁን እሱን እንድትለው ነው ስላልህ ሳይሆን በዚህ በራሴ በተሰጠኝ አይምሮ ማለት ጫና ሳናደርግ አንተ እናንተ ያወቃችሁትን ተስፍሽ ልንገርህ፣ እናንተ ያወቃችሁትን እኛ ማወቅ የለብንም ካልከኝ ነው እኮ አይደል እንዴ? የኔ ስህተት መሆኑን የሚታወቀው የኔ ቪዲዮ ስህተት መሆኑን መቼ የምትረዳው እኛ የምናውቀውን ህዝቡ እንዲያውቅ ካልተፈለገ ነው። ይኸውልህ አሁን እኔ ምን አደርጋለሁ መሰለህ፣ እንዳንተ አሁን እኔ ቪዲዮ ብሰራ ኖሮ ልክ መረጃው ሳይደርሰኝ ሰርቼ ከሆነ ሶሪ ሳላውቅ ነው መረጃ ሳይኖረኝ ሞተች ያልኩት፣ አይመለከትህም። ከዛ በኋላ ለሰራኸው ግን ኦልሬዲ አንተ እስከሄድክበት ድረስ ያለውን እውነት እኮ ሁሉም እየመጣ እየነገርከን ነው። ከዛች በኋላ ግን መተህ ሞታለች ያሉን እንትናና እንትና ይባላሉ። እኔ የሰራሁትም ለህዝብ ወጥቼ ከ8 ቀን በኋላ የሰራሁትም እስከማውቀው ድረስ ያንን ነው። ይሄ ያልኩት ደግሞ አስክሬኑን ሳላይ ስለሰራው በጣም ይቅርታ፣ ይሄ ትልቁ ጥፋቴ ነው ብለህ በራስህ ነው መመስከር ያለብህ። ከዛ ነፃ ትወጣለህ፣ አጋዣችን ትሆናለህ ማለት ነው። ሶ እነኛ ሞተች ያሉትን ስቴፕ እንድንፈልግ እንቅፋት አትሆንብንም ማለት ነው። ስለዚህ አሁንም እኛ ፈርዘር መሄድ ስለምንፈልግ ጓደኞችንም እንጠይቃለን፣ አንተንም እንጠይቃለን። እስካለህበትና እስካዩት ድረስ ይነግሩናል እነሱ። ዞሮ ሞታለች ብለው የነገሩን ሰዎች ዋናዎቹን ለመያዝ ግን እናንተ በቦታው ያላችሁ እማኞች ናችሁ። ተግባባን አይደል? ስለዚህ አንደኛ ሌላ ሺህ ሰውም ቢሳ አንተ የሰራኸው ቪዲዮ አለ፣ ቤተሰብም ምንም ሁሉም ሰው ያየውም ቤተሰብም ለአንተ ደውሎልሃል አይደል? እናንተ እኮ መሞቷን ብትነግሩን ብታረጋግጡልን በአይናችሁ አይታችሁ እናምናችሁ ነበር እኮ። ለነሱም እኮ ታዲያ መልስ ሰጥቻለሁ እኮ የዛኔ ማለት ነው። በቃ እንደዛ ሲጠይቁኝ የዛኔ ጠዋት ላይ ነው የጠየቁን። በቃ ረፈድ ሲል ከእንቅልፋችን ብድግ እንዳል ደወሉ እነሱ ማለት ነው። ሰምተው እንግዲህ ተመልከት፣ ሰምተው ጠየቁን። ሲጠይቁኝ አይ እናንተ አይታችሁ እንኳን ቢሆን እናንተ እንኳን አይታችሁ ቢሆን እና ምን ነበር? መጀመሪያ ሰምቶ የጠየቃችሁ ማን ነው? መጀመሪያ ሰምቶ ደውሎ የጠየቃችሁ ባሏ ወይስ ወንድሟ? ቤተሰብ ነው፣ ቤተሰቦቿ ነው የደወሉት። ማ እኮ ቤተሰቦቿ ማ? አባት፣ እናት፣ አክስት፣ አጎት ማ? አባቷ መሰለኝ። ኦኬ አባትየው ማለት ነው። ሲጠይቀን እናንተ እንኳን ሰምታችሁ አይታችሁ ቢሆን እና ምን ነበረ ሲለን እኛ በአይናችን አላየንም። የዛኔው ነው የነገርኩት። ተረዳሽኝ አይደል? ያ እሺ። የገጠር ልጅ ለመጨረሻ ጊዜ ስታያት ከ4 ሰዓታት በኋላ ነው መጥተው ወደ 8 ሰዓት ነው የነገሩን። ወደ ጧት 4 ሰዓት ተለያይተን እዛ ጋር ወደ 8 ሰዓት ላይ ከ4 ሰዓታት በኋላ ነው በግምት የነገሩን ብለሃል። ከ4 ሰዓታት በፊት ለመጨረሻ ጊዜ ስታያት በጣም ደክማ ነበር። ላይክ ገመዱን ችላ ከወጣች፣ እኔ ዳገቱን መውጣቷን አላወቅኩም ነበረ። ዳገቱን ወጣለች ብለኛል። ዳገቱን ችላ ከወጣች ስታያት ድካሟ ለሞት የሚያበቃ ነበር። እንዳሁን እዚህ ጋር እንደ ደከማት ነው አሁን እዛ ጋር ያለፍነው። ገባሽ አይደለ? እኛም እኮ ትመጣለች በተስፋ ስንጠብቃት ነበር። እኛ አሁን ስንጠብቅ የነበረው ትመጣለች ብለን ነው እንጂ ትቀራለች ብለን አልነበረም ሁላችንም።
ማለት እንደ ሰውኛ ስትገምት የሆነ ድክም ያለው መተንፈስ ያቃተው ሰው ምናምን አለ። ድካም ደግሞ ኖርማል የመንገድ ድካም፣ ትንሽ ውሃ ስትጠጣ ትንሽ ስታርፍ የሚወጣልክ ድካም ደግሞ አለ። ምን አይነት ድካም ነበር ፊቷ ላይ ያየከው ድካም? አሁን በድንጋጤ ነው አሁን እዛ ቦታ ላይ እየሮጥን ያለ ነው ሀቡ። እሺ እሱን ችግር የለውም መመለስ አትችልም እሱን ጥያቄ እንዴ? እንደዚህ ነው ብዬ እንዴት እላለሁ? አሁን ለምሳሌ ሳወራ እኮ ነጥብ እየተያዘብኝ ነው እኮ እኔ። ተረዳሽኝ አይደል? ያ አሁን እዛ ቦታ በድንጋጤ ነው መርከዝ ላይ ነው ያለ ነው። ገባሽ አይደል? የሷን ፊት የማስታውስበት ወይ ድካም በቃ ስታርፍ እያረፈች ትመጣለች የሚል ሐሳብ ነው እኛ ቅንጭላታችን ውስጥ ያለው እኮ እየነገርኩሽ ነው አይደል እንዴ? በቃ ትመጣለች የሚል ሐሳብ ነው እኛ በቃ ቁጭ ብለን ስንጠብቅ የነበረው። እሺ ጥሩ ችግር የለውም እሱ። እሺ አሁን አንተ አንዴ ዋትሳፕ ላይ ቪዲዮን የሰራህበትን ቀን ስክሪንሾት እና የነዛን ሶስቱን ሰዎች ቪዲዮ ላክልኝ አሁን ዋትሳፕ ላይ እና ቤተሰቦቿን ደግሞ ከየት እንደሰሙ መጀመሪያ ይደውልልኝ። አባትየው ነው ደውሎ ይጠይቀኝ ያልከው ሶኒ አባትየውን ደውልና መጀመሪያ ደውሎ አንተን ሲጠይቅህ ኢንፎርሜሽን ከየት ሰምቶ እንደሆነ ማን አስየዋ ልጅ ደግሞ ያገናኘሁት ኮምቦልሻ ነው። ያክስትየዋ ልጅ ሰይፈ የሚባል ልጅ እኔ ስታወራ ህይወት የተበላሸ ምናምን ከዚህ በኋላ ምን ህይወት አለኝ ትዳሬስ ምናምን ስትል ሰምቻታለሁ ብሎኛል። የቱ ጋር ነው የሰማካት እሱን ስትል? አሁን ስንተኛ እንደዚህ ቦታ እየፈለግን ነው የምንተኛው። መቼም መንገድ ላይ የሚሄድ ነው ይሄን የሚያውቀው። እንዳጋጣሚ ከሷ ጎን ነበር የተኛው ልጁ ማለት ነው። ያኔ ስልክ ስታወራ የዛኔ ሰምቷል። በማ ስልክ እንዳወራች ግን የዛኔ አሁን እሷ ስልኳ ዘግቶ ነበር፣ ገና ከወዲያ ነበር የዘጋው። እሺ ግን በስልክ ስታወራ ሰምቶ እሱ ኮምቦልሻ ለኔ ሲነግረኝ እርግጠኛ ስለው አዎ ሰምቻታለሁ ሲል ያክስትየዋ ልጅ አገናኘሁት። ያውቃ ማወቅ ስላለባት። ማን ነው ስሙ? ሰይፈ እንዴ? ሰይፈማ አብሯችሁ የሚሄደው ልጅ አይደል እኮ? ያክስቷ ልጅ ነው እንዴ? እሱ አልነገርከኝም ቅድም ያክስት ልጅ እንደሆነ ብዬ እኮ አይደለም። እነሱን ያወቅናቸው እኮ እዛ በቃ ሳቢያን ሄደት ብለን ነው ያወቅናቸው ቤት ውስጥ። ሳይፈን ላክስቷ ልጅ አገናኘሁት ነው። ለምንድን ነው ግልጽ አድርገህ ማትነግረኝ? ላክስቷ ልጅ ላክስቷ ልጅ አገናኘሁት። የሚያውቀውን ነገር ለሷ እንዲነግራት ለቤተሰብ እንዲያውቅ ማለት ነው። ሳይፈንና ያክስቷ ልጅ ሳይፈንና ያክስቷ ልጅ አገናኘሃቸው? ሳይፈንና ያክስቷ አገናኘኋቸው። ኦኬ ሳይፈ እንደዚህ ብሎ የነገረክ መቼ ነው? ሳይፈ ላንተ እና ስልክ ስታወራ ሰማኋቸው። ኮምቦልቻ ላይ ነው የነገረክ? ኮምቦልቻ ነው። ከዛ በምን ስልክ አወራች? ስልኳ እኮ ቻርጅ ዘግቶ ነበረ። በምን ስልክ አወራች ብለህ አልጠየቅከው እኮ? ስልኳ እንደዘጋ አውቃለሁ። ምክንያቱም በእኔ ስልክ ባልዩዋን ስላወራች ማለት ነው ላቅበት የቻልኩት እኮ። እሱ እንደዛ ብሎ ሲነግርህ በምን ስልክ አወራች? ስልኳ እኮ ቻርጅ ዘግቷል ብለህ ካልጠየቅከው እኔ በቃ ቤተሰብ ያለውን እውነት እንዲያውቅ ነው በቃ እንጂ ሌላ ምንም የሚያረኩት ነገር የለም። ከሷ ጋር ከዛ አገናኘሁት። ገባሽ? እሱን ከዛ ደግሞ እሱንም እኮ መጠየቅ ይቻላል እኮ። እሷ በማን ስልክ ነው የዛን ያወራችሁ ብላችሁ እኮ መጠየቅ ትችላላችሁ። እሱ እሺ እንጠይቀዋለን። እሱን ችግር የለውም። የኔ ጥያቄ ግን አልተመለሰልኝም። እኔ ያልኩህ አንተ አልጠየቅከውም ወይ? አንተ ሲነግርህ እንዴ ስልኳ እኮ ዘግቶ ነበር በምን ስልክ አወራች ብለህ አልጠየቅከውም ወይ? እኔ አልጠየቅኩትም። ጥሩ እሺ። እና ደግሞ ቅድም እኔ እኮ ሳወራ ነጥብ ይያዝብኛል ያልከኝ አንተ ንጹህ ሰው ነህ አይደል? የምን ነጥብ ነው የሚያዝ? ማለት የሆነ ነገር ሰርቶ የደበቀ ሰው ነው ነጥብ እንዳይያዝበት የሚጠነቀቀው። እውነትን የሚያወራ ሰው እኮ ጥንቃቄ አያስፈልገውም። እውነት ማለት እዚህ ጋር በግምት የምናገራቸው ነገሮች ግን እኔን ተጠያቂ ያደርጉኛል። ይሄን ታውቂያለሽ አይደል እንዴ? ትክክል እኮ ይኸውልህ፣ ፊት ለፊቴ ላይ የተፈጠረውን ነገር መንገድ ላይ የተፈጠረውን ነገር እኔ እዛ ጋር የአይን ምስክር ስለሆንኩኝ መንገድ ላይ የሚነበበውን አሁን እኔ በድንጋጤ ስለሆንኩ እንዴት አድርጌ ልረዳቸው? ማታስታውስ ከሆነ ሶኪ መልስክ እውነተኛው መልስክ አላስታውስም። እኔ እንጃ ፊቷ ተዛ አይለኝም ማለት እኮ መልስ ነው እኮ። አዎ
ኦኬ። ስለዚህ አንተ ፊቷን አታስታውሰውም። ለመጨረሻ ጊዜ ከ4 ሰዓታት በፊት አይተካት፣ ግን መጥተው እነሱ ሲሉክ ህይወቷ አልፏል ሲሉ አታስታውሰውም ፊቷን ማለት በቃ እኛ እዛ ቦታ ላይ ቁጭ ብለን እሷን በቃ ተስፋ ነው እየጠበቅን የነበረው ትመጣለች የሚል ተስፋ። ኦኬ ጥሩ እሺ። ከዛ እናንተ ሄዳችሁ የት ነው የሚባለው ቦታ ከደረሳችሁ በኋላ አንተ ቪዲዮ ሰራክ። ምክንያቱም ቲክቶክን ስትከፍት በጣም ብዙ ሰው ሰርቶ ስታይ ብዙ ሰዎች ሰርቶ ስላየቅ አንተም ሰራክ። ኦኬ ጥሩ። ስለዚህ አሁን እኔ ካንተ የምፈልገው ዋትሳፕ ላይ እነዚህን 3 ቪዲዮዎች አሁን ላክልኝ። ሴቭ ያረካቸውን 3 ቪዲዮዎች እዚህ ጋር ከፍቼ እንዳያቸው አሁን ላክልኝ እና ፕራይቬት ያደረግከውን ቪዲዮ ገብተክ የፖስትክበትን ቀን እንዳቀው ወይ ሊንኩን ሼር አድርግልኝ ወይ ስክሪንሻት ላክልኝ። ቀኑን ልየው ማን ቀድሞ እንደሰራ ለማየት። እኔ ስክሪንሻት አድርጌ እልክልሻለሁ። ኦኬ ቀኑን በሚያሳይ ዴሊስ የሚለውን አይደለ? አዎ ፕራይቬት ውስጥ ገባ ታገኘዋለህ። አቡ ምናልባት እዚህ ጋር አንድ ጥያቄ አሁን እንትን ያለኝ ለአክስቷ ልጅ ሄዶ የሰጠው ሀገር ቤት ገብተው ነው እንዴ? የገጠር ልጅ ሀገር ቤት ከገባ በኋላ ነው እንዲያገኛት ያደረገው? ኮምቦልቻ ደርሰን ሲነግረኝ በሜሴንጀር ከአክስቷ ልጅ ጋር አገናኘሁት እውነታውን እንዲነግር። ኦኬ እኮ የአክስቷ ልጅ እውነታውን እንዲናገር አብሯቸው ሄደው ነው ለሀዘኑን እንዲናገር ነው የሰጣቸው። አንተ ያገናኛቸው ከዘመድ ጋር ምንድን ነው ሀና መኖሯን ነው አይደለም? ይሄንንስ እንደ የተፈጠረውን ስትል ሰምቻለሁ ያለውን ያለውን ልጅ እንደዚህ ስትል ህይወት የተበላሸ ምናምን ስትል ሰምቻለሁ ያለውን ልጅ ከዛ ይሄንን ነገር ደግሞ ሰምቻታለሁ። ጥሩ እንደዛ ስትል ሰምቻታለሁ ካለ እኮ ኦልሬዲ እቺ ልጅ በህይወት እኮ አላት። እኔ እኮ ቀላል ነው ነገር ማለት ነው። እኔ አሁን እዛ ቦታ ላይ ብሆን ነው ፊቷ ላይ ሳይ የድካም ነገር አይታይባትም፣ እንደዚህ የሚያበቃትም ነገር የለም ያለሽ። ከዛ እዚህ ጋር ስንደርስ ነው ሄደን ሁሌ ስታክ የሚሆነው ለምን እንደሆነ አላውቅም። ኤኒዌይ እስቲ ቀጥይ። ሶሪ እሺ ኖ ወሪስ። የገጠር ልጅ አንተ ውስጥህ የሚልክ ምንድን ነው? ይሄ የህዝቡ ጥያቄ ነው፣ የኔ ጥያቄ አይደለም። ሀሳብክ ሀና ሞታለች ብለህ ነው የምታምነው ወይንስ አለች የሚል ጥርጣሬ ያለ ውስጥክ? አንተ ውስጥ ስሜትክ እኔ አሁን እዛ ቦታ ላይ እንደቀረች ነው አሁን እኔ የማውቀው። እዛ ቦታ ላይ እንደቀረች ነው የምታውቀው። እስከመቼ ከዛ ሌላ ነገር የማውቀው ነገር የለም። ግን ውስጥክ የሚነግርክ እውነት እዛ ቦታ ላይ ህይወቷ አርፏል ብለክ ታምናለክ ወይንስ ጥርጣሬ ያለክ አለች ብለክ? ውስጥክ ምንድን ነው የሚልክ? እኔ እንጃ። ይሄ ለራሱ ለኔ ጥያቄ ነው እኮ። አሁን እኔ አሁን ውስጤ ፊሊንግ አለች ይለኛል። ያንተ ውስጥ ምን ይልካል ነው እኮ ጥያቄው። ውስጥህን አዳምጠውና ውስጥክ አለች ብሎ ይጠረጥራል ወይንስ ልብክ ምን ይላል? እኮ አሁን ቪዲዮውንም እንዳዩት እኮ ህዝቡም እያየው ስለሆነ አላሳመነኝም እኮ። አንተ አሁን ይህንን ጥያቄ መመለስ ደላሎች ነው የምትፈራው ከሆነ እኮ የህግ ከለላ እኮ ይደረግልሃል። ውስጥክን ለመመለስ ደላሎቹ ነው የምትፈራው። ይሄው ውስጤን ነገርኩ። የኔ ውስጥ እንኳን ቦታው ላይ ሳልኖር ፊሊንጌ ውስጤ አለች ይለኛል። ያንተ ውስጥ ምን ይልሃል? ሀቡ በቃ በውስጥ አውሪው። በቃ ይሄ ነገር እዚህ አርሰውልን ስለሚል እስቲ በውስጥ ደግሞ አውሪው። የፈራው ነገርም ካለ በውስጥ አውሪው። በቃ እሱም በውስጥ እናወራለን። አሁን እነዛን መረጃዎች አንዴ ላክልኝና ቪዲዮ ካንተ ቀድመው የሰሩ ሰዎች እንድንጠይቃቸው ከየት አምጥተው መረጃውን እንደሰሩ ላክልኝ ዋትሳፕ ላይ። እና ደግሞ እኔ ሰው ከፍሎልኝ የመጣሁት ሲል አልሰማሁም። አሁን እኔ ቤት የተናገረው ራሴ ከፍዬ ነው የመጣሁት ነው። እና የከፈልክበትን ማስረጃ ለደላሎቹ ደረሰኝ አምጣልኝ በነፃ ነው የመጣከው ይባላል ስለው ያው በካሽ ነው ደረሰኝ የለኝም አለ። እናንተ ደግሞ ሰውን የከፈለልኝ ብሏል ለሚለው ማስረጃ አላችሁ? ያለበት ስክሪን ሪከርድ ካለ ታመጡልኝ ያላችሁ እንድጠይቀው።
ባልሰማሁት ነገር መጠየቅ አልችልም። ማስረጃ ካላቸው እንትና ይሄ ማስረጃውን እያሳየው ጠይቀዋል። ተደውሎበት አይመስለኝም ዋትስአፕ